ከናቹራል ሳይንስ ወደ ሶሻል ሳይንስ ይቻላል በእኛ ጊዜ ከሶሻል ሳይንስ ወደዛ ግን ሽቅብ ይሄ ነው የሚሆነው አንዳንዴ በእንደዚህ አይነት ከውጭ በመንሰማቸው ነገር የተደነቁ ሰዎች በአገር ውስጥ ምን አይነት ትችት እየተሰነዘረባቸው እንደሆነ መስማት ያስፈልጋል የኔም ከምትለው ሰው በኤአይ የተጻፈ ሜሴጅ ላንተ ቢደርስክ የሆነ ማሽን የጻፈው እኮ ነው ከዛ ሰው ይመጣ አይደለም ለምሳሌ አንድ ሰው እንግሊዘኛ አልችልም ቢል ስለዛ ሰው የሚናገረው ነገር አለ ትምህርት ሚኒስቴር ያወጣው ዜና ላይ ታችሁት ከሆነ በ2019 ትምህርት ዘመን ጀምሮ ተግባራዊ የሚደረግ የስራና የተግባር የሙያ መስኮችን አውጥቷል ወደ 11 መስኮች የሚሆኑ ከ11ኛ እና ከ12ኛ ክፍል ጀምሮ ተግባራዊ የሚደረግ ግን ብዙ ሰው አዲስ ዜና የሆነበት አሁን 11 እንትኖች ነው የወጡት መስኮች ነው የወጡት 2 አመት ሆኖታል መተግበር ከተጀመረ በ2017 ጀምሮ እኔም ዜና ነው የመሰለኝ አዲስ የጀመረ ብዙዎች የመሰላቸው የመጀመሪያው ነበር የመሰላቸው ሁለተኛው ዙር ነው 2017 ላይ መተግበር ተጀምሮ ነበር በተለይ 11ኛ እና 12ኛ ክፍል ላይ በሳይንስም በማህበራዊ ሳይንስም በተፈጥሮ ሳይንስና በማህበራዊ ሳይንስ ትምህርት መስኮች ላይ ተግባራዊ እየተደረገ ነበር ዘንድሮ 12ኛ ክፍል የተመረቁት በደረጃ 1 በሚባለው በሌቭል 1 በሚባለው በሱ ተመርቀዋል ወደ 11 መስኮች ነው ያሉት የብረታ ብረት ስራ ቴክኖሎጂ አለ አውቶሞቲቭ ቴክኖሎጂ አለ አልባሳት ቴክኖሎጂ ህንጻና ኤሌክትሪክ መስመር ዝርጋታ አለ ቧንቧ ስራ አለ ሶፍትዌር ማበልጸግ አለ ሰብል አመራረት አለ የጤና ክብካቤ አገልግሎት የሆቴል አገልግሎት ጸጉር ስራና ውበት አገልግሎት የሚሉ እነዚህ 11 የሙያ መስኮች ተዘርዝረዋል እና ሐሳቡ ምንድነው ከቀለም ትምህርት ጋር ጎን ለጎን የሚሰጥ ነው እንደ አንድ ሰብጀክት ነገር ነው እንደ አንድ ሰብጀክት ነው ተማሪዎቹ የፈለጉት ለነሱ የቀረበው ለነሱ የሚፈልጉትን አንዱን መርጠው 2 አመት ይሰለጥኑና ከ2 አመት በኋላ 12ኛ ክፍል ማትሪክስ ሲወስዱ ባይ ዲፎልት ሌቭል 1 እንደተመረቁ ነውና በእንትኑ ከወደዱትና መስኮን መቀጠል ከፈለጉ እስከ ደረጃ 4 ድረስ በዲግሪም በማስተርስም እስከ ፒኤችዲ ደረጃ ድረስ የሚቀጥሉበት መስኮ ሆኗል አይ ይበቃኛል ወደ ቀለሙ ትምህርት ደግሞ ማተኮር ፈልጋለሁ የሚል ደግሞ ወደዛኛው ዞሮ ግን መሰረታዊ የሚሆን ነገር ለ2 አመት በሌቭል 1 ደረጃ ዲፕሎማ መሰለኝ አይ ቲንክ ትዩ የሱ በሱ ደረጃ ተመርቆ ትንሽ ኖሃው ይኖረዋል ማለት ነውና በሱ ደረጃ እንትን ብሎ የሆነ ዕውቀት ይይዛል ማለት የሆነ የእጅ ስራ ምናምን ማግኘት ቀላል ነገር አይደለም አርሊ እድሜ መሞከር ያለበትን ነገር አሁን አንዳንዴ እኛ ሁሉን ነገር በራሳችን ላይክ አርሊ እድሜ ላይ ቲኔጀርነት ላይ መሞከር ያለብን ነገር በኋላ ላይ ሞከረ ተወደው እንደሆነና እንዳልሆነ እንደምትችለው ራሱ ያችሎታ ያለሽ ነገር እንደሆነ ራሱ በጣም ቀድመ ማወቅ የነበረብን ነገር ነው ዘግይተህ የምታውቀውና አይ ቲንክ 11ኛ ክፍል የሆነ ሰው ለምሳሌ አውቶ ሜካኒክስ ወይም የሆቴልና መስተንግዶ ምንድነው የሆቴልና ሰርቪስ ሆስፒታሊቲ ኢንዱስትሪ ላይ ኢንትሮዲዩስ ቢደረግ አይ ቲንክ እንደ ህይወት መስመር ለከተለው ይሳል ከተለው የሚለው ጉዳይ ላይ ክሊር ነገር ይኖርዋል ብዬ አስባለሁ እንደውም ብዙዎቹ አሁን እኮ አርሊ ስቴጅ ላይ ነው አይደል ምን እንደሚሆኑ ምናምን እኮ ቀድሞ ነው የሚያስቡት ዲዛይነር መሆን የሚፈልገው ምንም ይሆን የሚፈልገው አንዳንዶቹ ደግሞ ይሄ የእጅ ስራዎች በተለይ ከእጅ ስራ ጋር በተያያዘ ኤሌክትሪክ ዝርጋታ በለው የእንጨት ስራ በለው በተለይ ይሄ ሃንድ የሆኑ ስራዎች በጣም እሱ ላይ እሱን ስራ የሚወዱት እሱን ሙያ የሚወዱት አሉና በጊዜ ከነሱ ጋር መተዋወቅ አይታወቅም ወደው በሱ ልትቀጥል ትችላለህ መቼስ ሁሉም በቀለም ትምህርቱ ሁሉም መጨረሻው ደረጃ ላይ ይደርሳል ማለት አይደለም ግን ሲጨርሱ ሜቢ መረጃው ካለ 12ኛ ክፍል ሲጨርሱ የቴክኒክና ሙያ ወደሚባሉት ኮሌጆች ነው የሚሄዱት ወይስ ዩኒቨርሲቲ ውስጥ ራሱ እንደዚህ አይነት ስትሪሞች አሉ የቴክኒክና ሙያ እንትኖች አሉ የራሳቸውን የቻሉ የቴክኒክና ሙያ ማሰልጠኛ የፈለጉት እንዳልነው ቅድም በሌቭል 1 የተመረቁ ስለሆነ እሱን ይዘው ቴክኒክና ሙያ ማሰልጠኛ እንትኖች ውስጥ ገብተው እንዳጣራውት ከሆነ እስከ 3ኛ ዲግሪ ደረጃ ድረስ ከፒኤችዲ ድረስ የሚያስኬድ ነው ለጉዳዩ የቀረበ ሰው እንዳናገርኩትም በደርግ ጊዜም የነበረ አሰራር ነው
ከቀለም ትምህርቱ ጎን ለጎን እንደዚህ የሙያ የቴክኒክ ትምህርቶች ጎን ለጎን ይሰጡ ነበር። አዎ እንደ አንድ የትምህርት እንትን ሆኖ እዛ ውስጥ ይሰጥ ነበር። በኋላ ደግሞ ከዚህኛው በፊት የነበረው የትምህርት ሲስተም ላይ 10ኛ ክፍል ማትሪክ ወሰድክ በኋላ ወደ ፕሪፓራቶሪ መሰናዶ የሚባለው ወደዛ የሚያስገባ ውጤት ካላገኘ ቴክኒክና ሙያ የሚባሉ እሱ ነበር እዛ ነበር። ይሄኛው ከሱ ጋር እንኳን የሚገናኝ አይደለም። ይሄኛው ቀድሞ የማስተዋወቅ ስራ ነው። እንደውም ትምህርት ሚኒስቴር አሁን ሐሳቡ አርሊ ስቴጅ ላይ እንዲሞከር እንደውም ቅድመ አንደኛ ደረጃ ጀምሮ እነዚህ ሙያ እንትናላችሁ ኢንተረስታቸው እንዳላችሁ ክህሎትና ይሄ ስኪል የምንለው ነገር በጣም አስፈላጊ ነገር ነው። አንዳንዴ በቀለም ትምህርት ጥሩ ላልሆኑ ልጆች ብዙ አማራጭ የለም እድል አንሰጥምና ይሄኛው ነገር መኖሩ እነሱም ምን ላይ ጎበዝ ነን ምን ላይ ሰነፍ ነን የሚለውን ነገር እንዲለዩ፣ ሁለተኛ ደግሞ አንዳንዴ ግራ መጋባት ውስጥም ትገባለህ። የቀለም ትምህርቱ ላይ የሆነ ቦታ ስታክ ታደርጋለህና ህይወት ውስጥ ምን እንደምታረግ ግራ ይገባሃል። አሁን ይሄ ወደ ኋላ መለስ ብለው ህይወታቸውን የሚያስተካክሉበት የቀን ስራ ይሄ የዕለት ኩርሳቸውንም ቢሆን የሚመሩበትን አማራጭ ጭምር የሚሰጥ ይመስለኛል። ሃይ ስኩል ያለ የሆነ ሰው በነዛ በነባር የትምህርት ስርዓት ውስጥ ጎበዝ ካልሆነ እንደ ፌሊየር መቆጠር ነገር አለና ለሱ ራሱ በጣም አሪፍ ነገር ነው ያስባል። ምርጫ የሚሰጥ የሚችለው እንዲጓዝ እድል ይፈጥራል። ያስተንቁ ስጋት ሳይሆን አሚን የኛ የትምህርት ጉዳይ በየ20 በየ30 አመቱ በየ15 አመቱ መንግስት ሲቀያየር አዲስ የትምህርት ስርዓት እየመጣ ምናልባት ደግሞ ይጠቅም የነበረው ነገር በሙሉ ሪቫይዝ እየተደረገ እየቀረ የሚመጣው ነገር የሆነ እንደ ሀገር እየቀጠልን ነው ብለ ለማሰብ የሚከብድ አይነት ነገር ነውና አሪፍ ራሱ ቢሆን የሚዘልቅ መሆኑ በጣም አሪፍ ነው። 3-4 ጄኔሬሽን በሆነ ትምህርት ስርዓት ውስጥ ቢያልፍ በጣም አሪፍ ነው። አሚን ነገሮች ሲለዋወጡ ትምህርቱን ለተለዋወጠው ነገር አጀስት ማድረግ ግድ ነው። ትምህርት ዞሮ ለህይወት ነው ሪስፖንድ የሚያደርገውና የሚያዘጋጀውም ለህይወት ነው እና ለምሳሌ የኢንተርኔት ዘመን ሲመጣ ፖስት ኢንተርኔት ሲመጣ ነገሮች ሲቀያየሩ ትምህርትም ራሱን አጀስት ማድረግ አለበት። ግን መሰረታዊ የትምህርት ባህሪ እንደኛ የተቀያየረበት አለ ብዬ አላስብም። በጣም በተለይ 20 እና 30 አመት ብዙ ነገር ነው የተሞከረው አይደል? በጣም ብዙ ይሄኛው 5 አመት የምትበልጠው ሰው ሌላ አስማት ሌላ እንትና እኛ ራሱ ከኛ በላይ የነበሩት እኛ ያየነው ከኛ ባታች የመጣው በእኛ እድሜ እንኳን 3-4 አይነት የትምህርት እንትኖች የተቀያየረ ስትራቴጂን በለው ካሪኩለምን በለው በጣም ብዙ የተለያየ ነገር አይተናል አይደል? ዩኒቨርሲቲዎችም ውስጥ የኮርስ አሰጣጥ እንትኖች ብሎኪንግ የሚባል ይመጣል፣ አንዲ እንትኖች ይመጣሉ ምናምን በጣም ብዙ ነገር ተሞክሯልና ይሄ ሙከራመች እንደሚያልቅ አናቆ በጣም ሁሌ በእንትን ውስጥ ነው ይሄ የኢትዮጵያ የትምህርት ስርዓት የሚባል አይነት ነገር ቢኖር እንዴት ሸጋ እንደሚሆን በጣም ምኞታችን እሱ ነው። በጣም ራሱን የቻለ በራሱ መቆም የሚችል በራሱ ላይ የተቃኘ ከዛኛው ዓለም ተገንጥለ ብቻ እንትን የምትለው አይነት አይደለም። ትምህርት በባህሪው ዓለም አቀፍ ነው። ዓለም አቀፍነቱን እሱን ማዕከል አድርገ ግን ደግሞ የኡነት የኢትዮጵያ የትምህርት ሲስተም ነው የሚባል ነገር የሆነ ተተክሎ ብናይ ጥሩ ነው። አባትና ልጅ የሆነ የሚግባቡበት እኔም እንደዚህ ነው የተማርኩት ብለው የሚግባቡበት አይነት ስርዓት ፍጹም የተለያየ ነገር ባያወሩ ጥሩ ነው። እናንተ ጊዜ ሲባል የሆነ የአንድ ሀገር የአንድ ትውልድ ልዩነት አይመስልም። የሁለት ትውልድ በቃ ያን ያህል እንትኑ ራሱ የሰፋ አይደለም። ሁለት ሀገር የተማሩ ሰዎች አይነት ሊባል ይችላል። አይ እድሜው ያን ያህል ላይ ሰፋ አይደለም። ከኔ አሁን ከኔ 2-3 አመት በታችና ከኔ 2-3 አመት በላይ ያሉት የተማርንበት እንትን ይለያያል። እንደዛ ሁላ ረጅም አመት የሚፈጅ አይደለም። ኢቭን ኮሌጅ ለምሳሌ ዩኒቨርሲቲ ኮኔ ዩኒቨርሲቲ ኤክስፒሪየንሳቸው ራሱ ኤክስፒሪየንሱ ሲያወሩት ለምሳሌ ከ4 አመት ወደ 3 አመት መጣ ከ3 አመት ወደ 4 አመት መጣ ምናምን የሚሉት በስማ በጣም የሚገርም ነው። አሁን እኛ ስንማር እንትን ነበር አብይ ኮርሶችና ንዑስ ኮርሶች የሚባሉ ነበር አይደል? ሜጀርና ማይነር በሜጀር የምትማረው አለ፣ በማይነር ደግሞ ሌላ አይነት ትምህርት ነው የምትማረው። ከሁለት አንዱ የማግኘት እንትን ሰፊ ነው። በአንዱ በሜጀር ሌላ አይነት ሰብጀክት ከሆነ በማይነር ሌላ አይነት ሆናል። አሁን እሱ ነገር ቀርቷል መሰለኝ። እኛ ላይ ሜጀር ማይነር ማይነር ቀረ አይገርም? ነፍሱን ይማር። አሁን ራሱ እኛ ራሱ ይሄው የተለያየ ሲስተም ውስጥ ያለው በቃ የሆነ ድሮ ሰው ያርግ ይችላል። ሜጀር ምን ነበር ሊል ይችላል። ምትሉ የሚያወራው ግን ሜጀር ይላል። እኛ በተማንበት ሰዓት አልነበረ። ይገርማል። በጣም የሚገርም ነው። አሁን ሜጀር ብቻ ነው ሜጀር ብቻ እኔ በተማርኩበት ሰዓት። አሁን ደግሞ ተቀይሯል መሰለኝ። ተቀይሯል። ምን የሚከፍትልህ እንትን ቀላል አይደለም። አሁን እኔ ማይነር ነበር ቲያትር። የሚገርም ነገር ግን ቲያትር መማሪ የሰጠኝን ጥቅሞች አውቃቸዋለሁ። በማይነር የሆነ የህይወት መስመር ልትከተል ይችላል እንዴ? እሱማ ኮርሶች ራሱ አሁን በጣም ነው የማስታውሰው። ፒአር 2 ነው ምናምን ኮርስ እንወስድ ነበር ፐብሊክ ሪሌሽንስ እና
በፒአር ብቻ ፒአር የሚቀጠሩ ብዙ ልጆች ነበር ለሁለት ኮርሶች ማለት ነው። ማለት አይደለም ማይነር ሜጀር ቀርቶ በአንድ ኮርስም በተለይ ሰው በጣም ኢንቨስትድ ከሆነበት አንድ ኮርስ የሆነ ሆራይዘን ነው የሚከፍትልህ። የሆነ ሰምተህ ማታውቀው ወይም ጆርናሊዝም እንደዚህ ያስታውሳሉ ላይ ካሁን ዩኒቨርሲቲ ጆርናሊዝም ኮርስ 2 ነው ምናምን ወስደን ነበር። ሶ ማቴሪያሎቹ ይሄ ሪፈረንሶቹ የምትሰራቸው የተወሰኑ ወረቀቶች የአስተማሪም ኳሊቲ ማተር ያደርጋል ግን በሆነ መልኩ ኢንትሮዲዩስ ያደርጋል በጣም እና አይ ቲንክ አይደለም ሜጀርና ማይነር ኢቭን አንድ ኮርስ ራሱ might change your life በጣም እንዳልከው ነው። በዩኒቨርሲቲ ሌቭል አንድ ኮርስ ራሱ በቃ ስለዛ ኮርስ ቢያንስ የሆነ ኖሃው ይኖርሃል ማለት ነው። ከሱ ጋር ብትገናኝ እንግዳ አትሆንም ማለት ነው። ቀላል ነገር አይደለም። ማይነር የሚያክልን ነገር ደግሞ ስትወስዱ በየሴሚስተሩ አንድ ኮርስ መውሰድ ደግሞ ቀላል ነገር አይደለም። በጣም አንዳንዴ ሁለትም ይሆናል ማይነር ላይ ራሱ አይደል? ሁለት ማይነር ይኖራል። አይ ኖ ኮርስ ሌላ ነገርማ ማረቡት ነገር እኔ በጣም ቀነው ብዙ ጊዜ ማወራ ነው። ለምሳሌ አንዳንድ አሜሪካ አውሮፓ ሀገራት ሰዎች እንደዚህ ደብል ሜጀር የሚሉታል ደብል ማይነር በጣም በቃ ብዙ ኮርሶች በጣም የወደድኩት ደግሞ አይ ቲንክ ኢሪ ጋር ሳወራ መሰለኝ አንድ የትምህርት ኤምኤ ክላስ 1 መሰለኝ ወይም አንደርግራጁዌት ስታወራኝ ልክ እንደ ሜኒው ኮርስ ወርኳን ራሷ ትሰራዋለች። አጠቃላይ ኮርሱ ለምሳሌ 40 ኮርስ የምትወስድ ከሆነ 40ዎቹ ኮርሶች ምን እንዲሆኑ እንደምታስብ እንደ ሜኑ ትመርጣቸዋለች ማለት ነው። ሶ ላይክ ካንዳን ሬስቶራንቶች ካያችሁ ምን እንዲካተት እንደምትመርጠው just select አስበሽው በጣም ወዲያው ወስዳቸውና ማንወስዳቸው ኮርሶች ፊት ላይ መጣ አይደለ? እዚህ አሁን በእኛ ጊዜ በነበረው አሰራር እንኳን ኮርስ መምረጥ ዲፓርትመንት የምትማረውንም አትመርጥም ነበር። ይዘው ዝም ብለህ በኮታ እዛ ግባ ያን ያክል ፐርሰንት ብዙ ሎሊማር ገብቶ ብዙ ሌላ ነገር የተማረው ሰዋል። የሆነ ደግሞ ታይም ነበር ባይቶ በጣም የሚያስደነግጠኝ ሳስበው ሁሉ የሚደንቀኝ ናቹራል ሳይንስ ተምረው ዩኒቨርሲቲ ሲገቡ ወደ ሶሻል ሳይንስ ወይም ሶሻል ሳይንስ በኔ ጊዜ ነበር ነበርና ማለት አንድ ሰው ሃይ ስኩል ላይ እኔ የናቹራል ሳይንስ አይደለም ብሎ ሶሻል ሳይንስ ተብሎ ዩኒቨርሲቲ ላይ ወደ ናቹራል ሳይንስ ታፈንታ ሌላ ሰው ነው የሚወስደው። ብዙ ተማሪዎች ነበሩ ናቹራል ሳይንስ ሆነው ልክ ዩኒቨርሲቲ ሲመጡ ወደ ሶሻል ሳይንስ የሚቀይሩ በጣም ብዙ ተማሪዎች ነበሩ። ከተፈጥሮ ሳይንስ ወደ ማህበራዊ ሳይንስ እንኳን ነው ግን ከማህበራዊ ሳይንስ ወደ ተፈጥሮ ሳይንስ ትንሽ ይከብዳል። ከዛኛው ወደዚህኛው ግን ይነበር ነው ምናልባት የሶሻል ሳይንስ ሳይንስ ሰው ስለሆነ ስታስበው ነው ምናልባት የናቹራል ሳይንሱን ሰው ብጠይቀው ወደ ሶሻል ሳይንስ በጣም ሊከብደው ይችላል። ምንም ናቹራል ሳይንስ ሌላ ዲሲፕሊን ነው። ኤክስፐሪመንት ማድረግ ዩ ኖ ላይክ ማቴማቲክስ ሙኮን አክቹአሊ መስራት ማለት እንዴ በጣም የተለያየ ነው። ያኛው ደግሞ ንባብ ሞር አናሊቲካል ነገር ማለት ነው የሚፈልገውና ይሄን እንኳን ለማሰብ ነው ራሱ በጣም የሚያስገርመው ነገር ከናቹራል ሳይንስ ወደ ሶሻል ሳይንስ ይቻላል በእኛ ጊዜ። ከሶሻል ሳይንስ ወደዛ ግን ሽቅብ ይሄ ነው የሚሆነው። አይታሰብም። ይሄ ራሱ በእነዚህ በፊው አመታት የሚቀያየሩት ነገሮች በጣም የሚገርሙ ናቸው። ግን አይ ቲንክ የሚዘልቅልን ነገር ከሆነ አሪፍ ነው። ያዝልቀው። በጣም ብዙ ጊዜ በተለይ በሆነ ፐብሊክ አደባባይ ላይ በተነሱ የእንግሊዝኛ ክርክሮች በተነሱ ቁጥር የሚታወቅ የሁለት ጎራ ክርክር አለ። በተለይ አንደኛው ጎራ ጠንከር ይላል። ላስት ታይም ለምሳሌ አይ ቲንክ ስፒድ ከመጣ በኋላ አንዳንድ ሰዎች ከሱ ጋር ለመነጋገር በሚሞክሩት ሙከራ ውስጥ እንግሊዘኛ ሳይችሉ ሊነጋገሩ የሚፈልጉትን ልጆች የሚታቹ ሰዎች ነበሩ። ከዛ ያንን ደግሞ የተከታተሉ ሰዎች በተለይ እንግሊዘኛ ቋንቋ ለመቻል ቢግ ዲል አይደለም፣ የሚካበድ ነገር አይደለም፣ መግባቢያ ነው፣ እውቀት ደግሞ አይደለም ቋንቋ ይላሉና እውነት በእኛ አውድ ውስጥ እንግሊዘኛ እውቀት አይደለም። እውነት ነው። ማንኛውም ቋንቋ እውቀት እንዳልሆነ ይታወቃል። ግን እንግሊዘኛ ቋንቋ ነው፣ መግባቢያ ነው፣ እውቀት አይደለም ተብሎ የሚታለፍ ጉዳይ ነው ወይ? እንግሊዘኛ ለመቻልስ የሚያጎድላቸው ነገሮች ቀላል ናቸው ወይ ብሎ ማንሳት ያስፈልጋል ብዬ አስባለሁ። አንገብጋቢ ጉዳይ በፈገግታ ጀምረህ አንገብጋቢ ጉዳይ ከቶ እንግሊዘኛ መግባቢያ ነው፣ እውቀት አይደለም። ብትችለውም ባትችለውም ተግባባበታለህ ወይ ማትግባባበትም ተብሎ የሚታለፍ ነገር ነው ወይ ነው? እንዲህ ያለች ነው አለኝ ታለገሰ ምን ይሆን ሐሳብሽ? እውነት ነው ቋንቋ መግባቢያ ነው። ግን አሁን ባለንበት ክፍለ ዘመን ባለንበት ጊዜ እንግሊዘኛን አለመቻል ቋንቋውን ከመግባባት ብቻ ነው ማጣው ብሎ ማሰብ የማይሆን ነገር ነው።
የማይታሰብ ነገር ነው ከተም እንዴ ብዙ ነገር ነው እንጂ የሚጎልብናል እንግሊዘኛ ነገር ነው የሚጎልብ አሁን ለምሳሌ እኛ ትምህርት ሲስተማችን ራሱ ምንማረው ማንዳቶሪ ነው ሁሉንም ሰብጀክት በእንግሊዘኛ ነው የምትማረው ከፍተኛ ትምህርት ተቋምም ስትገባ በእንግሊዘኛ ነው የምትማረው ያንን አንደርስታንድ አድርገህ የምትወጣበትን ፕሮፌሽንን የሚያስይዘው ያ ቋንቋ ነው ባትችል ከዛ ነገር ትጎላለህ ከዛም ከወጣክ በኋላ አሁን ያለ ዓለማችን ያለበት ቴክኖሎጂው ሳይንሱ ኢቭን ኢንተርኔት ላይ ያለው ኮንቴንት አብዛኛው ፐርሰንት ወደ 50 ምናምን የሚሆነው ፐርሰንት በእንግሊዘኛ ነው ያለው ከኢንፎርሜሽንም ጭምር ነው የምትጎለው ኢንፎርሜሽን ደግሞ ዕውቀት ነው አሁን ላይ የትም ቦታ ለመወዳደር ብትሄድ ያንን ኢንፎርሜሽን ያለው ሰው ነው ካንተ በላይ ቶሎ የሚመረጠው ከዛም ጭምር ነው የምትጎለው አልጎልም ማለት የሚቻል አይመስለኝም አዎ ግን እንግሊዘኛ መግባቢያ ነው ቋንቋ ነው ብዙ ልካበድ አይገባም የሚል ሰው እውነት አለው ቋንቋ በመሰረቱ ምንድነው ዕውቀት አይደለም የዕውቀት ምንድነው የዕውቀት ማስተላለፊያ መሳሪያ ነው የዕውቀት ማስተላለፊያ ምንድነው መቀበያም መስጫም መተላለፊያ መሳሪያ ነው መንገድ ነው ድልድይ ነው ልንለው እንችላለን እንጂ ቋንቋ በራሱ የማሰብ ችሎታ ወይ ደግሞ የኢንተለጀንስ የምንለውና የሙያ ዕውቀት አይደለም ግን ያው በእንግሊዘኛ ቋንቋ አፋቸውን የፈቱ ሰዎች እንግሊዘኛ ስለተናገሩ የዕውቀት አላቸው ማለት አይደለም ለምሳሌ እንግሊዘኛ ስለወራ ፊዚክስ ኬሚስትሪ ባዮሎጂ በለው ስነሰብ በለው ስነ ልቡና በለው አርት በለው ምንም በለው እነዚህ ነገሮች ያውቃል ማለት አይደለም አይደለ እንግሊዘኛ በእንግሊዘኛ አፋቸውን ፈተው ይሄንን የማያውቁ እንዳሉት ሁሉ ምንም እንግሊዘኛ የማይችሉ ደግሞ ምን በፍልስፍና በለው በቴክኖሎጂ በለው በመህንድስና በለው በጣም የተራቀቁ ሰዎች አሉ በተለይ ሩቅ ምስራቅ ልምድን ማንሳት እንችላለን ጃፓን በቴክኖሎጂ ትናየት ያደገው በእንግሊዘኛ አይደለም በራሳቸው ነው የቻይና እነዛን የመሰሉ ፍልስፍናዎች ጥንታዊ ፍልስፍናዎች ጥንታዊ እንትኖች ምንድነው ቴክኖሎጂዎች የምንላቸው በሙሉ በእንግሊዘኛ የተሰሩ አይደሉም ወደኛ ሀገር ስትመጣም ኢትዮጵያ የመህንድስና ቴክኖሎጂ አስደነግጣል እነ ላሊበላ እና አክሱም እነ ጎንደር የተሰሩበት እንግዲህ ከቋንቋ ጋር የተገናኘ አይደለም ዕውቀት አይደለም በራሱ ግን ዕውቀት አይደለም ብለህ ደግሞ መጣልም ልክ አይደለም ዝም ብለህ ዕውቀት አይደለም ብለን የምታጣጥለው አይነትም አይደለም እውነት ለመናገር የሚያጎልብ ነገር አለ በተለይ በዚህ ምንድነው ዓለም አቀፍ በሚባለው ጊዜ ግሎባላይዜሽን ነው የሚባለው በሱ ጊዜ ጭራሽ ወደ ኋላ ላይ ያስቀር ይችላል ግን ክፍተት ይፈጥርብሃል ምንም ጥያቄ የለውም የሚያጎለው ነገር አለ አይ ቲንክ አንደኛው የሚረሳው ነገር ቋንቋ መሳሪያ ቢሆንም አንድ ሰው የዓለምን ዕውቀት ምህንድስናም በለው ሕክምናም ህግን በለው የዓለምን ዕውቀት ለማወቅ የግድ የሆነ ቋንቋን ማወቅ የለበትም ግን የአንድ ሀገር አውድ በጣም ማተር ያደርጋል ብዬ አስባለሁ ለምሳሌ ያነሳው የነ ቻይና ምሳሌ በሪዝን አሁንም ቢሆን ቻይና በጣም አንድ ቻይናዊ ምንም አይነት እንግሊዘኛ ላይችል ይችላል ግን በጣም ትልቅ መሐንዲስ ወይም ሐኪም ሊሆን ይችላል የዛ ነገር ሚስጥሩ ደግሞ ላጠናው ሰው ይታወቃል ቻይና ከሺህ ዓመት ጀምሮ የዓለምን ዕውቀት ለምሳሌ ወደ ቻይንኛ የመቀየር በጣም ጠንካራ የሆነ አርቆ የታሰበበት ስራዎችን እስከ ቅርብ ዓመታት ድረስ አሁንም ጭምር አድርገዋል በጣም አሁን የቻይና ኤክስፒሪየንስ በጣም የሚገርምህ ለምሳሌ ቃል እንኳን ሲያመጡ ቃሉን ምትክ የቻይንኛ ቃል ማግኘት አይደለም የሚያስጨንቃቸው ቃሉ ከስር መሰረቱ ምን አይነት ትርጉሞችን እንደያዘ የመመርመር ራሱ ልማድ ያላቸው ራሱ የትምህርት ስርዓቱ የመንግስት የፖሊሲን ጨምሮ ማንኛውም ዕውቀት ሲመጣ ምትክ ቃል አላቸው ራሱ ቃሉን ማግኘት ራሱ ብዙ ጊዜ ለዕውቀት ጅምር ነገር ነው ግን ምትኩ ቃሉን ዝም ብሎ አይደለም የሚያበጁለት ቃሉን መርምረውት የሚወክላቸውንና የተሸከማቸውን ነገሮች በሙሉ በቻይና ሐሳቤ ውስጥ አዲስ ቃል ሁሉ መፍጠር ካስፈለገ ለመፍጠር ጭምር ይሄዱበታልና ያለምንም ጉድለት ያለምን ዕውቀት ብቻ ሳይሆን ቃላቶቹን ጭምር ተክተው ነው የሚያደርጓቸው ከጥንት ጀምሮ የዕውቀት አለበት ብለው የሚያስቡትን ከህንድ ከመካከለኛው ምስራቅ ወዘተ በጣም ከባድ የዕውቀት ሽግግር ሲያከናውኑ ነው ኢቭን ከባህል አብዮት ከሚሉት ጊዜ በኋላ በዚህ በ20ኛው ክፍለ ዘመን ማለት ነው በጣም ማሲቭ የሆነ ዕውቀትን የማሸጋገር ስራ ስለሚሰሩ ኢትስ ፖሲብል ለምሳሌ ግን በእኛ ሀገር ስትመጣ ደግሞ ይሄ ነገር እንዳልተደረገ የምታውቀው ነው የዓለምን ዕውቀትና መረጃ በአማርኛ ወይም በሌላ የኢትዮጵያ ቋንቋ ልታገኘው አትችልም ስለዚህ ጋፑን በምን ልትሞላው ትችላለህ አንድ ሰው በምን አይነት ሊሞላው ይችላል ብሎ ብትጠይቅ በጣም ከባድ ነው ብዬ ነው የማስበውና በተለምዶ እንዳልከው
እንግሊዘኛ አንድ ሰው ቻለ ማለት ጥሩ ዕውቀት አለው ማለት ስላልሆነ እንግሊዘኛ አልቻለም ማለትም ከዕውቀት አይጎድልም ማለት ተደርጎ ይቆጠራል። ይሄ በጣም የማይሆን ንጽጽር ነው። እንደ ቻይና አይነት ሀገር ላይ ጃፓን ቅድም እንደጠቀስከው እንግሊዘኛ ባለመቻል ውስጥ በአማርኛ የዓለም ፍልስፍና ወይ በኦሮምኛ በፈለከው ብትለው የዓለም ፍልስፍና የምህንድስና የጤና ወዘተ ዕውቀት ቢገኝ በኢትዮጵያ ቋንቋ በሱ ቋንቋ ዕውቀትን አክሰስ ታደርጋለህ። ከዛ በኋላ ጋር አትጎድልም። ይሄኛው ግን በተለምዶ በጣም ከመለመዱ የተነሳ እስኪስ ቋንቋ እኮ ነው መሳሪያ ነው ዕውቀት እኮ አይደለም የሚለው ነገር አንድ ሰው ከምን እንደጎደለ ራሱ እንዳያውቀው እያደረገ ይመስለኛል ብዬ አስባለሁ። ልክ ነው። ቋንቋ ማወቅ አይከፋም። እውነት ለመናገር የምልህ የሆነ ቁልፍ የምትፈታበት እኮ እንትን ነው አይደለ? የሆነ ዕውቀት ወደ ዕውቀት የምትደርስበት ነው። ያን ቋንቋ በማወቅ እዛ ቋንቋ የሚናገሩት ማህበረሰብ ውስጥ በለው ባህል ውስጥ በለው ሀገር ውስጥ በለው ብዙ የምታውቀው ነገር አለ። እዛ ውስጥ የምትገባው በቋንቋው አማካኝነት ነው። መብለ ቅድም እንዳልነው ዕውቀት አይደለም ብለህ ዝም ብለህ አናንቀህ የምትተወው ነገር አይደለም። እንደምን መሰለህ? ለምሳሌ ቁልፍ ቤት አይደለም ብለህ በር ዘግተህ አትቀመጥም አይደለ? በቁልፉ መግባት መቻል አለብህ። በቁልፉ ቤቱን ከፍተህ ስትገባ ቤት ውስጥ ለምሳሌ የቤቱን አሰራር አይተህ ንድፉን ልታደንቅ ትችላለህ። አርኪቴክቸሩን አሰራሩ ምህንድስናው ልታደንቅ ትችላለህ። ቤቱ ላይ የተሰቀሉ ስዕሎች ምናምን ካሉ አርት ልታደንቅ ትችላለህ። ቤት ውስጥ ሰዎች ካሉ ምናምን የሰዎች አኗኗር ስነ ማህበረሰብ በለው ከሰዎች ጋር እንዴት እንደሚገናኙ ምናምን ተዋረዱ ምናምን ማህበራዊ ሳይንስ የምንለውን በሙሉ የምታጠናበት ነው። ግን ቁልፍ ቤት አይደለም ብለህ በር ላይ ዝም ብለህ የምትቀመጠው አይደለም። በዛ አማካኝነት መግባት አለብህ። ምክንያቱም ካልገባህበት የሚያጎልብህ ነገር አለ። እንዴ አማርኛ እኮ ወደው ነው እንደሚማሩት። አሁን እኮ ሃምቡርግ ዩኒቨርሲቲ እኮ በፒኤችዲ ሌቭል እኮ ይሰጣል ግዕዝ። ቻይና ሀገር አማርኛ ቋንቋ እንደሚሰጥ አውቃለሁ። አሁን እዚህም ደግሞ የቻይንኛ እንትኖች አሉ። ቻይንኛ አሁንማ ቻይንኛ ከእንግሊዝኛ ጋር እኮ አሁን ትከሻ እየተለካካ ነው በዓለም ደረጃ። ከቻይኖች ጋር በተገናኘ ቻይኛን ማወቅ በጣም አስገዳጅ ከሚባሉት የመጪው ጊዜ ፍላጎቶች ውስጥ ነው ይታሰባል። ግን ለምሳሌ በዚህ ኮንቨርሴሽን ውስጥ የሚረሳው አንድ ሰው እንግሊዝኛን ሳይችል ሐኪም ወይ ሎየር ወይ ኢንጂነር መሆን ይችላል። በእኛ ሀገር ኮንቴክስት አትችልም። ኤግዛክትሊ ቻይና ብትሆን ትችላለህ። በእኛ ሀገር ከባድ ነው። ለምን መሰለህ? አሁን እንግሊዝኛ ታሪክም እድሉን አመቻችቶለት በታሪክም በፖለቲካም በጭቆና ታሪክ ፖለቲካ በኢኮኖሚ እና በባህል ደግሞ አማካኝነት የዓለም የጋራ መግባቢያ ቋንቋ ሆኗል። የብሪታንያ በተለይ ግማሽ ዓለሙን የገዛች ጊዜ በቅኝ ግዛት ምንድነው በብሪታንያ ግዛት ፀሐይ አጠልቅም ይባል ነበር። በአውስትራሊያ ስትወጣ አሜሪካ ትገባለች፣ አሜሪካ ስትወጣ አውስትራሊያ እንግሊዝ ያለችበት የሆነ ሀገር ላይ ፀሐይ አጠልቅም በቃ። ስለዚህ በዛ ተጠቅሟል እንግሊዝኛ። ከ20ኛው ክፍለ ዘመን ወደዚህ ደግሞ የአሜሪካ ነጥሮ መውጣት በኢኮኖሚ በፖለቲካው እና ደግሞ ፖፕ ካልቸር የምንለው በኢንተርኔቱ በለው በተለይ ደግሞ ሆሊውድ እንግሊዝኛ ላይ ያሳደረው ተጽዕኖ ቀላል አይደለም። በዛ ምክንያት የዓለም የመግባቢያ ቋንቋ ነው የሆነው። ስታየውም አሁን ለምሳሌ የአዳዲስ የሳይንስ ግኝቶች በለው የቴክኖሎጂ ግኝቶች በለው መረጃዎችን በለው ትኩሱ መረጃዎች ወቅታዊና ዘመናዊ የሚባሉት የቅርብ ጊዜዎቹ መጀመሪያ የሚወጡት የሆነ ጽሁፍ እንደውም አይቻሉ 80% የሚሆነው መጀመሪያ በእንግሊዝኛ ነው የሚወጡት። ከዛ በኋላ ነው እየተተረጎመና የሚወጣው። ምርምሮች፣ ሳይንሳዊ ግኝቶች፣ ጆርናሎች በሙሉ የሚወጡት በእንግሊዝኛ ነው። የአቪዬሽን መግባቢያው ቋንቋው እንግሊዝኛ ነው። የባህር ላይ እንትኖች መግባቢያው እንግሊዝኛ ነው። የበርካታ ዓለም አቀፍ የሪሰርች ተቋማት የዓለም አቀፍ ህጎች እነዚህም የዲፕሎማሲ እነዚህ በሙሉ በእንግሊዝኛ ናቸው። ማለት ወደም ሳትወድም እንግሊዝኛ ይሄንን እድል አግኝቶታል። ስለዚህ የሚያጎልብህ ነገር አለ፣ ከሆነ ነገር ትጎላለህ። ሌላ ግን እንትን አለ። ለምሳሌ አንድ ሰው እንግሊዝኛ አልችልም ቢል ስለዛ ሰው የሚናገረው ነገር አለ። የሚናገረው ከእውቀት አይጉደል እንጂ የእኛ ሀገር እንትን ሌላ ነው። ይሄ ነገር በተለይ ቅኝ በተገዙ ሀገሮች ላይ በጣም ሴንሲቲቭ ነው ይሄ ጉዳይ። ይሄም በተለይ በጣም የሚሰሩበት ምንድነው ገዢዎቻቸው ቅኝ የገዟቸው ሰዎች እንግሊዝኛ ተናጋሪዎች ስለሆኑ እንግሊዝኛ መናገር ከፍ የማለት ነገር ይመስላቸዋል። በተለይ ቅኝ የተገዙና ታዳጊ ሀገሮች እና ይሄን ስነ ልቦና ለመስበር እንግሊዝኛ መናገር ዕውቀት አይደለም የሚለው ነገር እነሱ ጋር በጣም እንትን ይደረጋል፣ ይበረታታል በጣም ይሄ። ምክንያቱም ጭቆናው ቀላል አይደለም። የቅኝ ግዛት አንዱ መጥፎ ነገሩ ይሄ ነው። እነሱን ለመምሰል በመታረገው ጥረት ከነሱ ከፍ ምንም ቢሆን በቃ ማንጻሪያዎች እነሱ ናቸው ከፍ ያሉትና እንግሊዝኛ መናገር አንዱ
አንዱ ምንድነው ፓኬጅ ነው የሚመስልህ እና ይሄንን ነው ተለቅኝ የተገዙት ለታ የኛ ግን ምንም ወደን ፈቅደን እንደዛ ይሆነን ይመስለኛል አይ ቲንክ ይሄ የጂጂን ምስጋና ለነሱ ለአድዋ ጀግኖች ከምትልበት ጉዳዮች አንዱ የቅኝ ግዛት ቀንበር የባህል የቋንቋ የሌሎችም ነገሮች እኛ ላይ አለመውደቁ አለማረፉ ነው ሶ አሁን አንድ ኢትዮጵያዊ እንግሊዘኛን ልቻል ሲል በሆነ አይነት የጭቆና ዳይናሚክስ ውስጥ ሆኖ አይደለም ቋንቋው ዕውቀትን መረጃን ለማግኘት ዓለም ላይ ምን እየተከናወነ እንደሆነ በበቂ ሁኔታ ለመረዳት በሙያው የሚገባው ቦታ ለመድረስ አስፈላጊ እንደሆነ ከመረዳት ልክ ቋንቋውን ስትችል የሆነ አይነት ኩራት የሚፈጥርልህ ባለመቻልህ የሚያሳፍርህ አይደለም በቅኝ ግዛት ሰለባ አለመሆናችን ምክንያት ማለት ነው ግን በዚህ ነፃነት ውስጥ ግን ሆነ ያ የጭቆናው ጣጣዎች ሳይኖርብ ግን የቋንቋው አስፈላጊነት ቋንቋውን ደግሞ እንደ መሳሪያ እንዴት እንደምትጠቀመው በነፃነት የሆነ ኢሞሽናሊ ሳይኮሎጂካሊ ትሪገር ሳይረብሽ በነፃነት እንድትጠቀመው ድል ይሰጣል ልክ እንዳልከው በእንግሊዘኛ በተለይ ፈረንሳይኛ ቢሆን በቅኝ ግዛት ውስጥ ያለፈው ሀገራት ከቋንቋው ጋር ተያይዞ የሚመጣ የሚረብሽ ነገር እንዳለ ይታወቃል ምስጋና ለነሱ እኛ እሱ ጣጣ የለብንም በጣም የለብንም ግን ወደን ፈቅደን ግን እንደዛ ይሆነን ያለን ይመስለኛል እንዴት ለምሳሌ ሊቃውንቶቹ ምናምን ስታያቸው ለምሳሌ የሃይማኖት ተቋማት ውስጥ ያሉት ሊቃውንቶች ያለምን መልከው 2000 ዓመት በኋላ ምን እንደሚሆን ምናምን ጨርሶ ቁጭ ያሉ እኮ አሉ እንግሊዘኛ እኮ ችለው አይደለም ዋናው ጉዳዩ ነው አሁን ጉዳዩ ምን መሰለ የሚመጣበት መሳሪያ እየሆነ የሚመጣው ጉዳይ ሳይሆን መምጫው ላይ ፎከስ እያደረግን ነው እኛ አሁን ቋንቋ አይደለም ሊያሳስብ የሚገባው ቋንቋው ምን ይዞት ነው የመጣው የሚለው ነገር ነው ሊያሳስብ የሚገባው እንደ ቻይናውን ጥንታዊ ስልጣኔ አተን ነው እኛ እውነት ለመናገር በግዕዝ የተጻፉትን በአማርኛ የተጻፉትን እነሱ ነገሮች ስንቱን መርምረ ነው እንግሊዘኛ ላይ የምትሄደው ቅድም እንዳልኩ እኮ ነው ሃምቡርግ እኮ ወዶ አይደለም ፒኤችዲ ግዕዝ የሚያስተምረው ሆነ ያገኘው ያው ደግሞ የሸተተው ነገር አለ ማለት ነው ቻይናዎቹ አማርኛ የሚማሩት ምን በኢኮኖሚ ከነሱ ተሽለን ነው በኢኮኖሚ በጣም ወንድማማች ምናምን ተብለን ነው ከአቅም ደረጃ እንኳን ስታየው ግን የሆነ ስልጣኔ አለ እኛ ያልገባን ያልነቃ ነው ቅድም እንዳልከው ዋጋ ለከፈሉልን ሰዎች ክሬዲት ያልሰጠናቸው አለ ወደን ወደዛኛው ሲስተም እየገባን ያለንበት ግን at the same time ለኛ እንደውም እንግሊዘኛን ሲሪየስሊ እንድትወስደው የሚያደርግ ነገር አይደለ አሁን ያልከው ነገር እንዴት እንደሆነ ላስረዳ እነሱ በፈረንሳይኛ የሚገኝ በሆነ የናይጄሪያ ወይም የጋና ሎካል ቋንቋ ውስጥ የሚገኝ እዚህ ቦታ ላይ ጠቃሚ መረጃና ዕውቀት አለ ብለው ካሰቡ ኢንቨስት ያደርጉበታል ለነሱ እኛ ነው ኮምለ ተቀመዋቸዋል ሶ እኛ ደግሞ በዚህ በኩል ጭራሽ ዓለም በሙሉ በእንግሊዘኛ እየተሽከረከረች ቋንቋ ዕውቀት አይደለም የሚል በጣም ብዙ ሰው በድፍረት ማለት እውነት ነው ቴዎሬቲካሊ ኢን ፕሪንሲፕል ቋንቋ ዕውቀት አይደለም ግን ከዛ ዕውቀት ስታጣ ምን ያክል ይጎድልብሃል የሚለው ቀልሶ በሌላ በኩል ስታየው ለኢትዮጵያ ዕውቀት እና ታሪካዊ ሰነዶች ሲሉ አማርኛን መማር እንደሚያስፈልግ እንደሚረዱት እኛ ደግሞ ከዓለም ማግኘት ለሚገባን ነገር እንግሊዘኛ መማር ላይ ያለን ነገር እንዴት ነው ስትል ነው ጥያቄው የሚመጣው ይሄ እንግሊዘኛን ማወቅ ዕውቀት አይደለም ብለን የምናጣጥልበት መንገድ በጣም እንትኑ ልክ አይመስለኝም መጠኑ ልክ አይመስለኝም በተለይ ደግሞ እኛ ሀገር ላይ ቀደም እንዳነሳ ነው እነ ቻይና የደረሱበት የሌላን ሀገር ዕውቀት ወደ ራሴ መተርጎም ወደ ራሴ ማምጣት ስራ እስካልሰራን ድረስ እዛ ደረጃ እስካልደረስን ድረስ ካለምም ወደ ኋላ ተቀራለህ እንኳን ከግለሰብ ምናምን አይደለም እንደ ሀገርም ወደ ኋላ የመቅረት ቻንስ በጣም ከፍተኛ ነው በያው ደግሞ ይሄ በየሶሻል ሚዲያው የምናየው ነገር አለ ልክ እንግሊዘኛ የሚናገሩ ሰዎችን ስናይ እነሱ ላይ ኮሜንት ስታይ ለምድረው በእንግሊዘኛ የምታወሩት ምናምን የሚል በጣም ብዙ አታክ አለኛ ትችት ነው ይታወቃል በጣም ትልቅ ትችት ነው የሚደርስባቸው ሁላችንም የሆነ ፌር ሼር ይወሰድን ይመስላል ግን በዚህ ትምህርት ሲስተም ውስጥ ያለፈን ተማሪ እንደገና ደግሞ አሁንም ድረስ እንደዛ ይመስለኛል ልጆቻቸው እንግሊዘኛን በደንብ ፍሉዌንት ሆነው ሲናገሩ በጣም ነው ፕራውድ የሚሆኑት ወላጆች በጣም ነው ደስ የሚላቸው በደንብ ነው የሚያበረታቱት ገብተዋል የኔ ልጅ እኮ እንደዚህ ይናገራል ብለው የሚኮሩበት ነገር ነው እንደዛ ብለን ያሳደግነውን ወጣት እንደዛ ብለን ያሳደግነውን ሰው ልክ ወጣት ሆኖ የሆነ ሰዓት ላይ ሲያወራ ያንን ቋንቋ ሲቀላቅል እንዴት ታወራለህ ብለን መውቀስ ራሱ እንችላለን ወይ በጣም ኢንትረስቲንግ ጥያቄ ነው እኔም እውነት ለመናገር ብዙ ጊዜ የማስበው ነገር ነው ማለት ትምህርትን ለመማር እንግሊዘኛ ካልቻልክ አትማርም ተብሎ ማንኛውንም በተለይ
ከዚህ ከከፍተኛ ሁለተኛ ደረጃ ከሚባለው ጁኒየር ሃይ ስኩል ከሚባለው ጀምሮ አንዳንድ ሰዎች ደግሞ ከኤሌመንተሪ ከኬጂ ጀምሮ ማንኛውንም ትምህርት የምንሰጠው በእንግሊዘኛ ነው ተብሎ ኦፊሻሊ ግን በተለይ ከዩኒቨርሲቲ ከገባ ጀምሮ መግባቢያ ቋንቋው እንግሊዘኛ ነው። ፕሬዘንቴሽንን የምታቀርበው በእንግሊዘኛ ነው። ጽሁፍን የምታቀርበው በእንግሊዘኛ ነው። ትምህርቱ የክላስሩም ቋንቋ እንግሊዘኛ ነው ተብሎ የተማረ ሰው ቅድም ያልነው ደግሞ ኤፈርት በሌለበት ሀገር ላይ ማለት እያንዳንዱን ኮንሰፕት ወደ አማርኛ ወይም ወደ ኢትዮጵያ ቋንቋ የመቀየር ጥረት ተቋማዊ ጥረት በሌለበት ሁኔታ ውስጥ አንድ ሰው ዓለምን የሚረዳበት አብዛኛው ነገር በእንግሊዘኛ በኩል ሆኖ ከዛ ማንኛውንም ነገር ለምን በአማርኛ ብቻ አትገልጽም ወይም ለምን በኢትዮጵያ ቋንቋ ብቻ አትገልጽም ብሎ ማለት በጣም ከባድና አይሮኒክ ነው። ምጸቱ ከባድ ነው ማለት ለምሳሌ ዝም ብሎ አረፍተ ነገሮችን ማለት ብቻ እኮ አይደለም። አንዳንዴ ኢቭን ቀለል ባሉ ጉዳዮች ለምሳሌ የአሜሪካንን የአውሮፓን ተከታታይ ድራማዎች፣ መጽሐፍት፣ ሾዎቻቸውን፣ ፖድካስቶቻቸውን፣ ዶክመንተሪዎቻቸውን በማየት ውስጥ እዚህም ሀገር ያለ ሰው በብዙ ጉዳዮች ላይ ኮንሴፕቶች ላይ እንዲግባባበት የተመቹ ቋንቋዎች አሉ። ሲምፕል ኤግዛምፕል ለምሳሌ አም ዴቲንግ ሄር ለምሳሌ ሊል ይችላል አንድ ሰው ወሬ መካከል ሌትስ ሴይ ኢትስ አ ፖድካስት። ከዛ እስኪ እኔ እንደውም እንደ ቻሌንጅ ልስጣችሁ እስኪ ተኩልኝ በአማርኛ። ከባድ ነው። አንተ የቅርብ ኤክስፒሪየንስ ስለሆነ አንዴት እስቲ ንገረን። ዴቲንግ ነው ሲሪየስሊ ይሁን አንድ ልጅ ወይ አንድ ሰው ዝም ብሎ እያወራ ማለት ነው ሀቢቢ ዴቲንግ ነው የሆነ ነገር ቢል ቶሎ እዛ ቦታ ላይ የተወሰነ ኤክስፖዠር ቱ ዘ ካልቸር ላንጉጅ ያለው ሰው ቶሎ ይግባባል። ሶ በጣም ቀላል የሆኑ የዕለት ተዕለት መግባቢያ ሀሳቦች ቃላት ብቻ አይደሉም፣ ሀሳቦች በጣም በእንግሊዘኛ በኩል መጥተዋል እና እነዛ ሀሳቦች ደግሞ በኑሯችን ውስጥም እየተኖረባቸው ነው። the idea of dating, the idea of conversation, you know, like breakups, you know, like you name it. ለምሳሌ ተለያይተናል የሚለውና let's say ለምሳሌ ስፔስ ፈልጋለሁ የሚለው ኮንሴፕት በእንግሊዘኛ በፍጹም አይደለም። ስፔስ ፈልጋለሁ አለ ወይም አለች የተባለው ጉዳይ ላይ ማለት ነው እስኪ ፈቀቅ በልልኝ ወይም እረፍት ፈልጋለሁ ምናምን ተብሎ ውድ በጣም የሚያስቅ ነገር ነው። ሶ በጣም የተደራጀ ኤፈርት ቢኖር ኖሮ ማለት ካልቸራልም የቋንቋም ኮንሴፕቶች እየተተኩ የሚመጡበት ቢኖር ኖሮ የአንድ ዜጋ ድክመት ተደርጎ ይቆጠራል እንግሊዘኛ ነው እየቀላቀለ። ካልሆነ ግን እንዴት ነው ሰው እንዴት እንዲግባባ ነው? ቅድም ደግሞ እንዳልሽው አሁን ደግሞ ልጅ እንግሊዘኛ መናገሩ በጣም የሚያኮራ ነው ብለው እያየናቸው የሆኑ ልጆች እያደጉ ነው ማለት ዝም ብሎ የቅርብ ልጆች የሆነ ህፃናቱን ታዳጊ ልጆችን በአማርኛ ልትግባባቸው አትችልም ማለት ሶ የባሰ ነው እየሆነ የሚመጣው እና አንዳንዱ ነገር በጣም የሆነ አይነት እየየም ሲደላ ነው አይነት ነገር ይሆናሉና ሶ በጣም ብዙ የሚያስቁ ነገሮች አሉ። የተለመደ ነው እንዳልሽው የተለመደ ነው። ለምን ትቀላቀላለህ ለምን ይሄን ሐሳብ በእንግሊዘኛ ገለጽከው ምናምን ይባላል። እሱ ነገር ለምን ማንነትን ከመካድ ጋር ካለ መውደድ ጋር ምናምን ለምን እንደሚያያዝ አይገባኝም። ብለህ ትችላለህ አማርኛ መናገር እኮ ግን እንዳልከው ነው አንዳንድ ሐሳቦች አሉ አቻ አማርኛ እኮ ሊኖረው ይችላል ግን ወይ ቋንቋችን ላይ አልተለመደም ንግግራችን። ስለዚህ ስታወራው ይመጣል ያኛው ነው። እንግሊዘኛ በጣም የሚያስቀናኝ እንደ እንግሊዘኛ ከዓለም ቋንቋዎች ሁሉ ዘርፎ ራሱን ያደረጀ ቋንቋ እንግሊዘኛ ትልቁ ኳሊቲ እሱ ነው። የሆነ እንደውም ማይ ቢግ ፋት ግሪክ ዌዲንግ የሚለውን ፊልም አይተዋል? በጣም ወዶ ሰውዬ እኔ ወርድ ንገሩኝ ያ ቃል ከግሪክ እንደመጣ ነው እነግራቸዋለሁ የሚለው በቃ እንዴት ለሐሳብ መሸከም የሚችሉ ቃላትን አምጥቶ እንዴት ማልመድ እንደሚችል በተለይ ይሄ የሙያ ቃላት የሚባሉት ቴክኒካል ቃላቶች እነዚህ ሊኖረው ይችላል እኮ አማርኛ ግን ሁሉም ቋንቋ ድክመት አለው። ግን ደግሞ እንግሊዘኛ እንዳልኩ በተለይ ከላቲን ከግሪክ በጣም ራሱን እንትን ያለ ነው እና ለአንዳንድ ነገሮች ንግግር ላይም ተለምዷል በተለያየ መንገድ እንዳልነው ቅድም በኢንተርኔትም በለው በተለይ በሆሊውድ ኢንፍሉዌንስ እነዚህ በጣም እንግሊዘኛ አፋችን ውስጥ ገብቷል። ግን አማርኛውን እንትን ብለኸው አይደለም። አሁን እኮ መጽሐፍ ቢሆን ለምሳሌ ጊዜ ወስደህ የምጽፈው ነገር ምናምን ንግግር ላይ ግን ቶሎ ሊመጣልህ አይችልም። አንዳንድ ደግሞ ሐሳብ መሸከም የማይችሉ ሳይሆን ትንሽ የሚያጎሉ አሉና እነሱን
ቶሎ በእንግሊዘኛ መታቸው መሄድ ነው። ይሄ ግን አማርኛን ከመጥላት አማርኛን ገሸሽ ከማድረግ ምናምን አይደለም። ኢቭን አሁን አንዳንዴ በጣም በኃይለኛ የአማርኛ ቋንቋ ችሎታ እና ክህሎት ኖሮት እያንዳንዱን ሀሳብ በአማርኛ አንድ ሰው ሲገልጽ ስትሰማው በጣም ኢምፕሬሲቭ ነው። ግን አት ዘ ሴም ታይም እሱን ነገር ለምሳሌ በዕለት ተዕለት ህይወት ውስጥ ልተገብረው ትችላለህ ወይ? ለምሳሌ የሆነ ቦታ ላይ እንደዛ ልትናገር ብትሞክር አውትካስቱ ሰው አትሆንም ወይ? ማለት በቃ የሆነ በሆነ ነገር ውስጥ እንግዳው ሰው ግራ አጋቢው ሰው አትሆንም ወይ? ጭራሽ ደግሞ ዕለት ተዕለት ነገሮች የባሰ ወደ እንግሊዘኛ እየተሸረሸሩ ባለበት ቅድም ያለው አጠቃላይ የትምህርት የባህል ድባቡ በዛኛው ተጽዕኖ ስር በወደቀበት ሁኔታ ውስጥ የሆነ ሰው በቃ በጣም ታግዬ በአማርኛ ነገሮችን ልበላቸው የሆነ ሰሞን እንደሚቀልዱበት አለ አይደለ? የእያንዳንዱ ቃል አማርኛ ምትክ ታገኝለታል። ግን ያ የምትነግረው ሰው አንተ በአማርኛ የምትለው ሰው ምንም በአይምሮ ውስጥ የሆነ መንገጫገጭ ሳይገጥመው ምን እያለ ነው ሳይል ወይ ደግሞ ኦክዋርድ ሳይሆንበት ይሰማሃል ወይ የሚለው ራሱ ሌላ ጉዳይ ነው። አማርኛ በጣም ጥልቅ ቋንቋ እንደሆነ በጣም ደጋግሞ አስመስክሯል። በጣም የኛ የትውልድ ድክመት ኖሮ ሊሆን ይችላል። ግን እኔ ብዙ ጊዜ በተለምዶ ሲገለጽ ዝም ብሎ የትውልዱ ድክመት ነው ብቻ ተብሎ የሚታለፍ አይደለም። ቅድም ያልነው አጠቃላይ ከላይ ጀምሮ በፖሊሲ በትምህርት በሌሎችም በተቋማዊ አሰራር ውስጥ ያንን ፓወር ኃያልነት ያንን ሀብት ለእያንዳንዱ ዜጋ ለዕለት ተዕለት ህይወት ሌሎቹን ፖለቲካል ምናምን ፈተናዎች ትታቸው ማለት ነው መጠቀም በማይቻልበት ሁኔታ ውስጥ የግድ ይበቃል አማርኛ ብቻ ብለህ እነዛን አውድ እና ባክግራውንድ ችላ ብላቸው አይበቃል ልትል የምችልበት ነው ብዬ አላስብም። በጣም ከባድ ነው። ያውን በትምህርት ሲስተማችን እንኳን ስታየው እኮ ከ7ኛ ክፍል ጀምሮ እንግዲህ ትምህርት ሚኒስቴር በሚያውቀው ነው ከ7ኛ ክፍል ጀምሮ አማርኛ ብቻ ነው በአማርኛ የምትማረው። ሁሉንም ነገር በእንግሊዘኛ እየተማርክ አድገህ መጥተህ ላይቸግርህ አይችልም አማርኛ በቃ ከሲስተም እኮ ቀስ በቀስ እያወጣው ነው እኮ ዋናው መግባቢያ የሥራ ቋንቋ የሚባለውን ማለት ነው። ኤግዛክትሊ። ከዛ አማርኛ ብቻ በአማርኛ ተምረህ ስለተማርካቸው ጉዳዮች ለምሳሌ ስለ ሶሲዮሎጂ ሊሆን ይችላል፣ ፖለቲክስ ሊሆን ይችላል፣ ሎው ሊሆን ይችላል። ስለተማርካቸው ጉዳዮች ባልተማርክበት ቋንቋ ማለት ትምህርት ስርዓቱም አስተማሪውም ወረቀትም ስጽፍ ፕሬዘንትም ስታረክ ሳትማርበት ድንገት ደግሞ እሱን ጉዳይ በአማርኛ ብቻ ግለጸው እንምናወራው ለምሳሌ የምናወራው ጉዳይ የትምህርት የባህል ጉዳይ ነው። ብዙ ኮንሴፕቶች የሰማናቸው ራሱ በእንግሊዘኛ ነው። ስለዚህ ጉዳይ ስታወራ ሶ ልክ ኦል ኦፍ ሰደን ይህን ጉዳይ በአማርኛ ግለጸው ብትባል በጣም ጭንቅ ነው። ሁሉም ሰው እንዳልከው በጣም ከቅኝ ካለመገዛት ጋር ተያይዞ ለሎካል ቋንቋዎች ዝቅ ያለ ምልከታ፣ ለውጭ ቋንቋዎች ለእንግሊዘኛ ወይ ለፈረንሳይኛ ከፍ ያለ እይታ የለውም እንደኔ አሰስመንት። ሁሉም ሰው የቅኝ ግዛት ስብራት ስላልደረሰበት ለቋንቋ አክብሮትም ፍቅርም አለው። ፕራክቲካል ጉዳዮች ላይ ነው ጭንቁ የሚመጣው። በቃ ሁለተኛ ልክ ያለ ሌሎች አፍሪካ ሀገሮች ወይም ቅኝ ግዛት የገጠማቸው ሀገሮች ያሉበት የባህል ስቃይ ውስጥ አይደለንም ያለነው። ግን ባትሆንስ ምን ታደርጋለህ? እኔ አንዳንዴ ልክ የሙቪ ኮንሴፕት ሊሆን ይችላል እኮ አንድ ሰው በአማርኛ ነው የምናገረው ብሎ ግን ለምሳሌ ሜዲሲን ሊያጠና ቢወስን እና በቃ ክላስ ሩም ውስጥ ራሱ እንደዚህ አይነት ነገር ታገላለሁ ቢል ምንድነው የሚገጥመው? ላይክ ካሚንግ ቱ አሜሪካ ምናምን ታስተውስታላችሁ ነው እኮ እዚህ ቢገጥመው ምንድነው የሚሆነው? አንድ ሰው ቢነሳ እኮ ሙቪ ኮንሴፕት ምንድነው የሚሆነው? የእውነት ሰርቫይቭ ያደርጋል? አይ ከባድ ነው። በቀኝ ግዛት አለመገዛታችን ቅድም ስታወራው እንደሆነ ያሰብኩት ነበር ጭንቅላቴ ውስጥ አድቫንቴጅ ሊሰጣን ነው የሚገባው። ይሄ አማርኛን መውደዳችን የኛን ቋንቋ መውደዳችን ማክበራችን እና ለዛኛው ይሄ የበላይነት አለው የሚል ሐሳብ እኛ ጋር አለመኖሩ እንደሆነ አድቫንቴጅ ሊሰጠን ነበር የሚገባው ብዬ አምናለሁ። ስለዚህ እኛ የራሳችን ቋንቋ ላይ ነፃነት አለን፣ ፍቅሩ አለን አይደለ? ለምን ታዲያ የነሱን አጥንተ ነው የነሱን ወደኛ እናመጣ? በቃ ትክክለኛው ነገር ላይ ትውልዱንም ላለመውቀስ ያንን አድርገህ ነው ትውልዱ ከዛ ሲጎልብህ እንዴት እንዲያረጋ ብለ መውቀስም የሚያስችል እና ልክ ያንን አለመሆኑ እንደሆነ የነሱን አጥንተን የነሱን ዕውቀት የነሱን ሳይንስ እዛ ያለውን ነገር ወደዚህ ታመጣና ወደ አማርኛ ወደ ሌላውም ቋንቋ ይሄ አቻውን እንዲያገኝ አድርገህ ስትሰጠው ያኔ ትውልዱ ያንን መቀበል ካልቻለ መውቀስም ይቻላል ያምናለሁ። በጣም ሁለንተናዊ የሆነ ማሲቭ ኤፈርት ይፈልጋል። ቀላል ጉዳይ አይደለም። ራሱ ፖለቲካል በጉዳዮች ላይ ያሉ በቋንቋ ጉዳዮች ላይ ያሉ አለመስማማቶችን ራሱ ቀድሞ ሶልቭ ማድረግ ይፈልጋል። መልኩ ብዙ ነው። ይሄን ነገር ለማድረግ
በዚህ ውስጥ ነው እንግዲህ ሰዎች ባለ በሌላ አቅማቸው እውቀታቸውን ለማዳበር ያለምን መረጃ ለማግኘት በተቀደደላቸው መንገድ ውስጥ እንግሊዘኛ በመቻል ያገኙ እና እንዳልሽው የሆኑ ነገሮች ማለት እንግሊዘኛን አለመናገር ምንም የማያጎድልበት ወይም የሚያጎድለው ትንሽ ነገር በሆነበት ሁኔታ ውስጥ የሆነ ሰው እንግሊዘኛ ላይ ሙጭጭ ቢል ልትወቅሹ ትችላለሽ። አሁን ግን ያ የሚቻልበት ነው ብዬ አላስብም። ማለት በቃ እውነታው ያንን አይገልጽም። ወይም ደግሞ አንድ ኤክሰፕሽን አለ። ለምሳሌ ሰው ጥሩ የፍልስፍና የህግ ወይም ሌላ እውቀት አዳብሮ የዓለምን እውቀት በእንግሊዘኛ በሚገባው መጠን ተረድቶ በዕለት ተዕለት መግባባት ውስጥ ግን ትንሽ ኤክስትራ ኤፈርት በአማርኛ ብቻ ወይም በኢትዮጵያ ቋንቋዎች ብቻ ለመናገር ቢሞክር ምስጉን ነው። ሊመሰገን ይገባል። የሚችለው ከሆነ ሊመሰገን ይገባል ብዬ አስባለሁ። ከብደቱ እንዳለ ሆኖ ማለት ነውና ወደ እነዛ ግን ትችት ስንመለስ ቋንቋ እውቀት አይደለም መግባቢያ ነው ብለው የሚሸወዱ ሰዎች እንዳይኖሩ ነው ይሰጋለሁ። ማለቴ ልክ ነው ቋንቋ የሚያኮራ የሚያሳፍርም ነገር አይደለም መቻልም አለመቻልም። የእንግሊዘኛ ጉዳይ ግን በተለይ በኢትዮጵያ አውድ ውስጥ ቀላል ጉዳይ አይደለም። እኔ ቅድም ምን ይናገራል ስትሉ ለምሳሌ የሚናገረው ግልጽ ነገር አለ። አንድ ሰው እንግሊዘኛ አልችልም ካለ ወይ ሐኪም ወይ ሎየር ወይ አርክቴክት ወይ ኢንጂነር እንዳልሆነ 100% እርግጠኛ ነኝ። ቀላል ጉዳይ ነው ማለት ኢትሴይስ ሎት እኮ 100% እርግጠኛ ትሆናል። ምናልባት አንድ ሰው ምንም እንግሊዘኛ ሳይችል ጥሩ የሃይማኖት መሪ ሊሆን ይችላል እውቀቱ እዚህ ስላለ በየትኛውም ሃይማኖት ውስጥ ነው ወይም የተወሰኑ ነገሮችን ሊሆን ይችላል። ግን ቀላል የማይባሉ በዘመናዊ ህይወት ውስጥ ከሚዘረዘሩት አንዱን እንዳልሆነ ወዲያው እርግጠኛ መሆን ይችላል። አንለስ የተለየ አይነት እኛ ከምናውቀው የተለየ ፓዝ ካልተከተለ በመገለጥ በመናምን ካልሆነ አውቶማቲካሊ ነው የሚናገረው። ሶ በጣም ሌላ አንዳንዴ የማትደብቃቸው ነገሮች አሉ። ልክ ለምሳሌ እንግሊዘኛ አልችልም ከቶ ካላንድ ሰው እንትን ፊልምን ማላየው እንትን መጽሐፍን ማላነበበው ማለት ነው። ከብዙ ነገሮች ባንዴ ታጎለዋለህ። በቃ እንትን ውስጥ የለም እንትን ውስጥ የለም ብለህ ባንዴ እንትን ታረጋዋለህ። በቃ ትገምተዋለህ ባንዴ። በቃ የማህበሩ ተላላኪ ይወጣል አይወጣም የማህበሩ ተላላኪ ነው ብለህ መደምደም ትችላለህ። ግን ትክክለኛ እንትን ነው አገላለጽ ነው። ሶ ይሄ ራሱ ቀልድ ነው ወይ? ልክ አሁን አንድ ሰው ፕራውድሊ እኔ እንግሊዘኛ አልችልም ሲል ታዲያ እነዚህን ሁሉ ፍልስፍናዎች የህግ የጤና ጉዳዮች አታውቅም ማለት ነው የሚለው ነገር ቀላል አይደለም። አሁን እንኳን ለምሳሌ ከኤአይ መምጣት ጋር ተያይዞ በጣም የሚያስደነግጥ ፈጣን ለውጥ ውስጥ ነው ያለነው እና ለምሳሌ ከፕሮምፕቲንግ ጋር በተገናኘ ምን አይነት ነገር ሊጎድልበት እንደሚችል አንድ እንግሊዘኛ የማይችል ሰው እንግዲህ አብዮት ነው አፕሳይድ ዳውን እየገለባበጠው ነው ሁሉ ነገር እየተባለ ነው። በአግባቡ እንግሊዘኛን ተጠቅሞ አንድ ሰው በፊት እንግዲህ ከቋንቋ ደረጃዎች ይታወቃል። መስማት የመጀመሪያው ደረጃ ነው፣ መናገር ሁለተኛው ነው፣ ማንበብ ከዛ መጽሐፍ ሃይስት ደረጃ ነው ይላሉ። አሁን ለኤአይ ደግሞ ሃይስት የሚባለው ደረጃ መጽሐፍ ግዴታ የሆነበት ታይም እንደ በፊቱ እንኳን መስማትና መናገር ብቻ በቂ ያልሆነበት ምናልባት ቴክኖሎጂው ኦዲዮ ሲስተም እየተጠቀመ የትርጉም ነገሮችን እየተጠቀመ የሆነ ነገር ሊሰጥሽ ይችላል። ግን ቀላል አይደለም። በኤአይ ዓለምን ይገለባብጣል። እኛ አንደርስበትም ራሱ ብንችልም አንደርስበትም በተባለ ነገር ውስጥ ቋንቋው ደግሞ ሲጎድል እኔ እንጃ ምን ያክል ነገር እንደሚያጎል። ከእንግሊዘኛ ተነጥለህ አሁን ከባድ ነው እንዳልኩ ቅድም አዳዲስ ምርምሮች ግኝቶች ሳይንሳይን በላቸው ምናምን የሚወጡትም አንተ የምታወጣቸውም በእንግሊዘኛ ነው። አሁን የፈለገ ዓለም ላይ አዲስ ግኝት አገኘው ብትል ያን ነገር በእንግሊዘኛ ነው እንትን የምታደርገው ማለት ዓለም አቀፍ ለማድረግ ማለት ነው። ሳትወድ በግድ በዛ እንትን ውስጥ መመላለስ መቻል አለበት። ከእውቀት እንትን ትጎላለህ፣ ምንም ጥያቄ የለውም ትጎላለህ። ስለ አንድ ሀሳብ ራሱ አሁን ለማወቅ ፈልገህ ኢንተርኔት ላይ ሰርች ብታደርግ ምን ያህሉን በአማርኛ ታገኛለህ? ስለማንኛውም ጉዳይ ኢንተርኔት ላይ ሰርች ብናደርግ ይሄ ምርምር ለማድረግ ስለዛ ነገር ለማወቅ ብትሞክር ምን ያህል በአማርኛ ይመጣልሃል? በጣም ጥቂት ነው። ምንም በጣም ጥቂት። በተለይ በአማርኛ ሊገኝ የሚችል የተለየ አይነት ኤሪያ ኦፍ ኤክስፐርቲዝ ካልሆነ በስተቀር ያንን የማግኘት እድል በጣም አነስተኛ ነው። እሱንም ብታገኝ ለተጨማሪ ንባቦች ምናምን በእርግጠኝነት እዛ ሜዳ ላይ ይጥልሃል። ሳትወድ በግድ ትሄዳለህ። ከዛ ተነጥለህ አትሆንም እንትን አትልም። ከሚያሳስቡ ነገሮች አንዱ ኮራ ብለው እንግሊዘኛ መሆን ማንኛውም ቋንቋ መግባቢያ ብቻ ነው እውቀት አይደለም ብለው ካለመረዳት ብዙ ሚሳውት ሊያረጉ የሚችሉ ሰዎች መሸወድ የለባቸውም። ሰው ክብሩን እንደጠበቀ የቀኝ ግዛት ጣጣዎችን ሳያግበሰብስ ግን የሚገባውን እውቀትና መረጃ ግን ማወቅ ባለበት ቋንቋ
ማወቅ ይገባዋል ብዬ አስባለሁ። እንደው በጣም ዝም ብሎ አይነት አንዳንድ ነገሮችን ይሄ ምንድነው የሚባለው ታስኩ ኦቨርዌልሚንግ ስለሆነ እንደ ቀልድ የምትናገረው አይደለም እንጂ እንዳልሽው ምትክ አማርኛ ምትክ የእውቀትና የመረጃ ምንጭ ሆኖ የምናገኝበት መንገድ ግን ማሰብ አለብን ብዬ አስባለሁ። ነው ከሆነ ቋንቋ ላይ መስራት መቻል አለብን እንዳልነው እንደ ቻይኖቹ እንደ ጃፓኖቹ ምናምን ወይ በኢኮኖሚ ወይ በቴክኖሎጂ ምናምን ራስን ማፈልጠም አለበት። ሰው ፈልጎ እንዲመጣ ራስ ዝግጁ ሆነ መገኘት አለበት። ካልሆነ ዞረ ማየት አይቀርም። ስለዚህ ቋንቋን ማሰልጠን መቻል አለበት። አሁን ዓለም የደረሰበትን ይሄ የሐሳቦች የሚሸከሙ ቃላትን ምናምን እነሱ በሚተካ መንገድ የሚተካ ጠፍቶ አይደለም ማለት ብዙ ሙከራዎች ይደረጋሉ። በትልልቅ ትምህርት ተቋማት ውስጥ ምናምን በጣም ብዙ ሙከራዎች ይደረጋሉ። ግን እነሱ ሰብሮ ሲገቡ አታይም። እንዳልኩ አፍ ላይ ቀላል አይደሉም፣ ለንግግር የሚሆኑ አይደለም፣ የሰርክ አይደሉም ማለት ለጽሁፍ ምናምን ቁጭ የምትላቸው ለመደበኛ ምናምን ነው እንጂ እንደዚህ ዝም ብለህ ቀላል የሚመጣልህ አይደለም። ግን ጠፍተው አይደለም እውነት ለመናገር ግን ቋንቋዎች ላይ በጣም መስራት ያስፈልጋል። ቋንቋ የሚሸከማቸውን ሐሳቦች እነሱን ማዘጋጀት ያስፈልጋል። በብዙ ጊዜ ቋንቋ እውቀት አይደለም እንግሊዘኛ መቻል የከሌ ልጅ ያስብልም ሲባል መልስ ምንድነው ባጭሩ? በዚህ እንገባለን። እኔ ቋንቋ እንትን አያረገኝም። እኔ በቃ የሚነግረኝ ነገር ነው የሚወስነው፣ የማገኘው ነገር ነው እንጂ የሚወስነው በምንም ይንገረኝ፣ በአማርኛ የሚንገረኝ፣ በእንግሊዘኛ የሚንገረኝ፣ በትግርኛ የሚንገረኝ እምልህ እንግሊዘኛ ልቦለድ አንብቤ አማርኛ ልቦለድ የሚሰጠኝ ነው ያህል አይሰጠኝ ይችላል። በጣም አይኔም እንደዛው አሁን ፍቅር እስከ መቃብር የታገኛል ያን መሰለ የማህበረሰብ ዱብ ማንስ ቢጽፍ ማን ይሰጣል? በቃ ምን ታረጋው? እሱ ደግሞ ክፋቱ ወደዛም ለተርጉመው ብትል በጣም ስቃይ ነው። በቃ እዚህ እንደመናገር ያው ቅድም ጋልከው ምን እያወሩ ነው እነዚህ አውሮፓዎች? ምን እያወሩ ነው? ምን እያሉ ነው? ምን ፈጠሩ? የምትሰራበት ዘርፍ ውስጥ ደግሞ ከፈጠሩት ነገር እኔ ምን ይጠቅመኛል ብለህ ለመረዳት ነው እንጂ ለርካታ እንደ ኢትዮጵያ በአማርኛ ቋንቋ የሆነ የሚሰማህን እዚህ መጥቶ የሚያንቅህን ነገር እንደማውጣት እኮ መተንፈስን የመሰለ ነገር እኮ የለም። አይ ነው በጣም እሱን የመሰለ የለም። ሰሞኑን የአሜሪካ ዋሽንግተን ፕሬስ ሴክሬታሪ ካሮላይን ሌቪት ስራ ማለት መልቀቂያ ማስገባቷና ፐብሊክ ማድረጓን ተከትሎ ከኤአይ ጋር በተገናኘ ኃይለኛ ግርግር ፈጥሯል። መጀመሪያ መልቀቋ ራሱ ብዙ ዜና ውስጥ ዝርዝሮች አሉት። አንድ ቪዲዮ አለ በኋላ ላይ የወጣ የለቀቀችው እሷ ልጆቼን ለማሳደግ በቂ ጊዜ እያገኘው ስላልሆነ ትንሽ በግል ህይወቴ ላይ ለማተኮር ነው ያለችው። ግን ያ ቪዲዮ ሲወጣ ይሄ ምክንያት ሳይሆን አይቀርም የሆነ የጎለበት የመጣ ከትራምፕ ጋር ብዙ አካባቢ ያሉ ሰዎች ያው ምቾት የማይሰጥ ሰው እንደሆነ ይታወቃል። ምቾት ያልሰጣት ነገር እንደሆነ እያወራ ሄሊኮፕተር ውስጥ መሰለኝ እና በሱ ቪዲዮ ምክንያት ሳይሆን አይቀርም የለቀቀችው ትራምፕ እያወራ እሷ በጣም ምቾታታ የሚያሳይ ቪዲዮ አለ እና ራሱ ያ ቪዲዮ ብዙ ነገር ላይ ይናገር ይችላል። ግን የጎለበት የመጣው በሁለቱ መካከል ያለ በሌሎች ሰዎች መካከል ያለ አይነት ውጥረት መገለጫ ነው። ግን ዋናው ጉዳይ እሱ አይደለም። የስክሪንሾታችን እና መልቀቂያውን ያስገባችበት ረጅም ጽሁፍን ለተወሰኑ ሰዓታት ትዊተር ወይም አሁን ኤክስ ሜድ ዊዝ ኤአይ ብሎ ነው ሌብል ያደረገው። ያው ዲቴክት ማድረግ ይቻላል ነው ነገር ሌብል አደረገው እና በጣም ብዙ እንትኖች ፈጠረ፣ ግርግር ፈጠረ። አንደኛ እንደዚህ አይነት ሃርትፌልት የሚባል የልብ ሐሳቧን እያስተላለፈች እንዴት በኤአይ ጻፈችው ወይም የኤአይ ነገሮችን ተጠቀመች ነው። ሁለተኛው ግን ዋንኛው የከፈተው በር ይሄ ኤአይ የሚባልና ኤአይን የመጠቀም ጉዳይ ከተጠቀምን በኋላ ደግሞ የሚጋለጥበት ነገር ወዴት እየወሰደን ነው? ብዙ በቃ አሁን ኢቨን በግል ግንኙነቶች ውስጥ አንድ ሰው ለሆነ ለምሳሌ ለሚወዳት ሰው ወይም ለምትወደው ሰው የሆነ ኢሜይል ወይም ቴክስት ብትልክለትና በኤአይ እንደላከል ደብዳቤ በለዋል በኤአይ እንደተጻፈ ብታስብ ወይ ቢያስብ የሚደብር ነገር አይደለም እንዴ? እንትኑን ያጣል፣ ይሄ ጉልበቱን ያጣል። ከሆነ ሰው ከየኔም ከምትለው ሰው በኤአይ የተጻፈ ሜሴጅ ላንተ ቢደርስክ የሆነ ማሽን የጻፈው እኮ ነው፣ ከዛ ሰው የመጣ አይደለም። ጉልበቱን ያጣል። ህመምህን ነግረው ጓደኛ ቢጽፍልህ ይሻላል ማሽን ከሚጽፍልህ። በጣም እንዲሰማኛል ምናምን ብለህ ሰው የጻፈው ይሻላል በጣም። እና መጀመሪያ አካባቢ ኤአይ ሲመጣ የትምህርት ዩኒቨርሲቲ ወረቀቶች፣ የቢሮ ስራዎች በጣም በርካታ ዶክመንቶችን በቀላሉ በኤአይ በመስራት
የማቅረብ ነገር ነበርና ብዙም ደግሞ አፕሮፕሪየት አይደለም ማለት ኤቲካል አይደለም ተብሎ ብዙ ጣጣ የገጠማቸው ሰዎች አሉ። እንደዚህ ግን አሁን በተለይ ሶሻል ሚዲያዎቹ የተጻፈን ነገር በኤአይ እንደሆነ ዩቲዩብን ጨምሮ ማለት ነው የተሰራ ነገር በኤአይ እንደሆነ አይደንቲፋይ ማድረግ የሚችሉበት አይደንቲፋይ አድርገውም ለሰው የምታነበው ወይ የምታየው ነገር በኤአይ የተሰራ ነው የሚል ዋተር ማርክ ወይም ሌብል ማስቀመጥ የሚችሉበት ነገር ሲኖር ሰዎች በጣም እየተጋለጡ ነው አይደለ ማለት መደበቅ ወደማይችሉት ነገር እየመጡ ነው። ሰሞኑን ሌላ ራሱ የወጣ ነገር አለ። አንድ የሳምሰንግ ደንበኛ ለሳምሰንግ የሆነ ጥያቄ ያቀርባል። ለአንዱ የከስተመር ሰርቪስ ምላሽ የሚሰጠው የሳምሰንግ የከስተመር ሰርቪስ ሰው ነው እና ይሄንን ስልኬን እንደዚህ ገጥሞኝ እንደዚህ ላደርገው ብሎ ይጽፋል። ሲጽፍ መላሹ ሰው ደግሞ የጻፈውን ጽሑፍ ኮፒ ያደርግና ተሳስቶ ለዚህ ነገር ጥሩ መልስ ስጠኝ ብሎ ኤአይን የጠየቀበትን ጭምር ለሱ ይመልስለታል። ኤአይ ላይ የላከው መስሎት ይሄም ወጥቶ ብዙ ነገር ፈጥሯል። ሰዎች ሆነ አይምሯቸው ነው የጣሉ በጣም በቃ ወደ ኤአይ እየመጡ ነው። ሁሉ ነገር ቀላሉ ነገር ራሱ በኤአይ እየጠየቁ ምላሹን ለሰው በቀላሉ ፎርዋርድ እያደረጉ አሁን ከፈለክ ኤአይ አሲስታንት ኢሜል አድርግለትም ካልከው ኢሜል ያደርጋል። ኢሜሉን ኮምፖዝ አድርገው ካልክም ኮምፖዝ ያደርግልሃል። ሁሉ ነገር እያደረገ ነው። ግን ሰዎች አንድ ነገር በኤአይ እንደተዘጋጀ ሲያውቁ በጣም ይደብራቸው የግል እይታ አለ። ለድርጅት ደግሞ ሲሆን ጭራሽ የኤቲክስ ጥሰት ሁሉ ሊሆን ይችላል። እንዴ በጣም እንደውም በቅርብ የሆነ ብዙ ሩቅ አይደለም የአንድ የካናዳ ውስጥ የሚገኝ ፖለቲሽን ቆሞ የሆነ ጽሁፍ እያነበበ ነው የሚገኘው። አይተዋል አይደል? እያነበበ ኤአይ ጋር ቻት ስታደርግ እንደዚህ ማስተካከያ ላድርግል ወይ ምናምን ይላል። ያንን ኤዲት አድርጎ ሳያወጣው እሱም ጭምር አለበትና አንዴ አይደለም 2-3 እሱንም ጭምር ቆሞ እያነበበ ነበር። ይሄንን እንግዲህ ምን ያህል ሊያሳፍር እንደሚችል ሊያሸማቅቅ እንደሚችል አስቡት። ሰው እንዴት ነው ራሱን ይጣለው አንተ? ላትጥል አትችልም። የሚያደርግልህ ነገር ቀለቱና እንደውም ተበድዬ ከረምኩ ነው የምትለው። ግን ለአንዳንድ ቦታ እንዳልሽው የሆነ በጣም ኤአይን ብትጠቀሚ ራሱ እንደዚህ አይነት ቅሌት ደግሞ ይደብራል። አንዴ በጣም በተለይ ደግሞ በዚህ አይነት ደረጃ ላይ ያለ በዚህ አይነት የሥራ ፖዚሽን ላይ ያለ ሰው በጣም ከባድ ነው የምልህ። በብዙ ነገር ተተረጉማለህ። ዝም ብለህ ለኤአይ ተገላግለህ እኮ ጊዜ አለ መስጠት ለኔ ጊዜ ወስደ አለ ማሰብን እኮ ነው የሚነግርህ። ስራውን በቃ እንደ ስራ ሊያስቀውም ማለት እኮ ነው። ያንን ምድር ደብዳቤ ማርቀቅ ትልቅ ነገር ሆኖ ነው ለዛ የሚሆን ጊዜ የለህም ማለት ነው። በሱ ያልታመንክ እንዴት በስራ ትታመናለህ? ስታስበው ኤአይ የሚባል ነገር ሰሞኑን አንድ በጣም ቫይራል የሆነ አርቲክል አለ። ምንድነው እባካችሁ ቴሌግራፍ ላይ መሰለኝ እባካችሁ በኤአይ አጻፉ ብሎ አንድ ታዋቂ ሰው የጻፈው ነው። ማለት ድጋፉን ተጠቀሙበት ለሪሰርች ይረዳቸዋል። ግን መጻፍ ለሰው ልጅ ዝም ብሎ አንድ ነገር ፕሮዲዩስ የማድረግ ፕሮሰስ ብቻ አይደለም። አስተሳሰቡን የሚያጠራበት አናሊቲካል ችሎታውን የትንተና ችሎታውን የሚያዳብርበት ቦታ ስለሆነ አብረን እየጣልነው ያለነው ችሎታና ክህሎት በጣም ከባድ ነው። ጻፍልኝ ባልነው ቁጥር ብሎ በጣም የቫይራል የሆነ ነገር አለ። ግን የሚረዳበት ኤአይ ሰውን የሚረዳበት መንገድ በጣም ያቀለለበት መንገድ በጣም ከባድ ስለሆነ በቃ ፎር ግራንትድ እንወስደዋለን። አሁን ዩኒቨርሲቲዎችም ጋር ብዙ ግርግር አለ። ተማሪዎች ሌላም እንደዚሁ ራሱ ይሄ ጽሁፍ ላይ መሰለኛል ተማሪዎች ቀላል ለተባለ ለ10 መስመርም ጽሁፍ ለምንም በቃ ኤአይ እየተጠቀሙ ስለዚህ እየተማሩ አይደለም። ተማሪ ምንም ይፈርት ማውጣት አይፈልግም አይደለም ምንም ነገር በቃ ያንን ነገር በቃ ዘመኑ እሱን ስለፈጠረለት ራሱ ኢቭን አሁን ደግሞ ለዚህ ኤአይ በኤአይ ነው የተጻፈ የሚለው ነገር ከማጋለጥ ጋር በተያያዘ አንትሮፒክም ሌላ ያወጣው ነገር አለ ሰሞኑን። ምንድነው ኦልሞስት ክላውድ አንትሮፒክ ነው። ሁሉም ሰው በተለይ ለሪሰርች እና ለጽሁፍ ነክ ነገር በጣም የሚያስደነግጥ ሌቭል ላይ ነው ያለው ሌተስት ቨርዥን እና ክላውድን ሲጠቀም አንትሮፒክ ምን አሳወቀ ሰሞኑን እናንተም አታዩት ድብቅ ከተፈለገ ግን የሚገኝ በአንትሮፒክ ወይም በክላውድ እንደተጻፈ የሚገልጽ ዋተርማርክ አለ። ልክ ይሄን ካሳወቀ በኋላ ብዙ ሰው ቀድሞ ሌላ ከሆነ ጉዳይ ተበለው ብሎ እያየው ነበር እና ጭራሽ ደግሞ ያው ዲፎልት እንትኑ ክላውድ ስትጽፍ ወርድ ነው የሚሰጠው እና ያ የሰጠን ወርድ ፋይል ከትም አድርገህ ኤዲትም አድርገህ እንደፈለክ ብትቀያየረው በጣም ከባድ የሆነ ለውጥ ካላደረክ በስተቀር ወይም ካልጻፍከው በስተቀር ድጋሚ ስትጽፈው ደግሞ ብዙ የዲዛይኑ አካሎች ስለሚጠፉ ካልጻፍከው በስተቀር የክላውድ እንደሆነ ዋተርማርኩ እንደሚገኝ ያሳውቋል። እና ብዙ ሰዎች ስራዬን አቀለለልኝ ካሉ በኋላ
መልሰው ደግሞ በኤአይ መጻፉ ወይም በክላውድ መጻፉ መጋለጡ ራሱ ወይም የሚገለጥ መሆኑ በጣም እያሳሰባቸው ነው። ሶ እንደ በፊቱ ተማምነ የምትመረኮዘው ነገር አይደለም። አንተ ጥሩ ነው ግን የሆነ በረከትም አለው። አንተ እንደዚህ የሚያጋልጥ ከሆነ ወደ ቀደሙ ሲስተም ትመለሳለህ። በቃ ቁጭ ብለህ ጊዜ ወስደህ መጻፍ ትጀምራለህ፣ ማሰብ ትጀምራለህ። ጥሩ ነው እኮ የኤአይ ከባድ ያደረገው ነገር ኤአይ ለሚፈጥረው ችግር ሌላ ኤአይ ሊፈታልሃል ይላል። ክላውድ የሰጠና ምንም ዋተር ማርክ ሌላ ይመጣል ይኖራል። እውነት ነው። ሶ አይ ቲንክ እንደውም እኔ ከዚህ ጋር ተያይዞ ዩኒቨርሲቲ እያስተማሩ ያሉ ሪሰርች እየሰሩ ያሉ ሰዎች ከኤአይ ጥናት ጋር በተገናኘ ሰዎች ኤአይን በመጠቀማቸው ምክንያት እየተፈጠሩ ስላሉ ድራማቲክ የአካዳሚክ እንትኖች ቢነግሩን ቢልኩልን በቴሌግራማችን ራሱ ብዙዎቹን ነገር ልናጋራቸው ወይም ደግሞ አንድ ቀን እንግዳ መጋበዛችን አይቀርም። በዚህ ጉዳይ ብዙ ታሪኮች እንደሚኖሩ ግን የተወሰነ ፐርሰንት አልተፈቀደም ብለህ እሱማ አይፍጠርልህ ምርምሮች ጥናቶች ላይ ምናምን የተወሰነ ቶለሬት ያደርጋሉ ማለት አይብዛ እንጂ የተወሰነ ያክል ፐርሰንት አለማድረግም አይችሉም። አሚን ምን ምርጫ አላቸው? ግን ችግሩ ሰው ብዙ ሙሉ በሙሉ ነው እያደረገ ያለው። አሁን ችግር እየመጣ እንደሆነ በቅርብ ከሳምንት ምናምን በፊት የዩኒቨርሲቲ እዛ ያሉ መምህራን የጥናት ምርምር እንትናቸውን ፔፐራቸውን አቅርበው ነበርና ካቀረቡት 104 ጽሁፎች መካከል 95ቱ ሙሉ በሙሉ በኤአይ የተሰራ ነው። እውነትሽን ነው? አዎ የተማሪዎች አይደለም የመምህራን ተማሪዎች ብቻ ሳይሆን መምህራን ጋር የደረሰ ጉዳይ ነው ይሄ። ምንም በቃ ማለት ፕሬስ ሴክሬታሪ ነች ካሮላይን ሌቪት ማለት ኢማጂን ፕሬስ ሴክሬታሪ ማለት የጽሁፍ የንግግር ሰው የኮሙኒኬሽን ሰው ስራው ራሱ እሱ ነው። ግን በጣም ፐርሰናል የሆነ ነገር እኮ ነው በኤአይ እንግዲህ እንትን በርግጥ በኋላ ላይ ኤክስ አጠፋው ግን የመጀመሪያው ያ ሌብሊንግ አለ እኛም ልናስገባው እንችላለን። ሶ ማለት እሷ እንደዛ ካረገች መምህራኑ አያደርጉም ብትዩ አይደለም። 95% ሙሉ በሙሉ በኤአይ የተጻፈው ነው ውድቅ አደረጉት። ውድቅ ብቻ ነው እንጂ ሌላ ኤቲካል ጥሰት እርምጃ የለም። በፕላጃሪዝም እና መጠቀንተና አይደለም። እንደዚህ አይነት ጽሁፍ አላየሁኝም። ውድቅ መሆኑን ብቻ ነው መኖር አለበት። በጣም ያስደነግጣል። ይሄ በጣም ትልቅ አስጊ ነገር ነው ማለት ለመምህራን እና ደግሞ በጣም አስደንጋጭ ቁጥር ነው። እንግዲህ አሁን በመቶኛ ብንሰለው ከ85 በላይ ነው። ከ85 በላይ በጣም አደጋ ነው። ደግሞ መምህራን መሆናቸው ተማሪ ምንም ቶለሬት ታደርገዋል። መምህር ስንት እንትን ይቀርጻሉ። በጣም ከባድ ነው። ሰሞኑን አንድ ቫይራል የወጣ ህፃን ልጅ አለ። ይሄ ልጅ አይታችሁታል? ያ የሆነ ትንሽ ያለ ዛኪሮ ይባላል። የ5 ዓመት ህፃን ልጅ ነውና ቪዲዮ ከአንዲት እኩያው ከምትውል ልጅ ጋር መጫወቻ ላይ እየተጫወቱ ቪዲዮውን የምትቀርጸው ልጅ ከማን ጋር እየተጫወክ ነው ትለዋለች እና ከሷ ጋር ቆንጂዬ ናት እሷ ይላታል ማለት ነው። አንተም ቆንጂዬ ነህ አንተ ስትላለች አይ እኔ ቆንጆ አይደለሁም እኔ ቆሻሻ ነኝ አላት። በጣም እና ቪዲዮውን ሳየው በጣም ከበደኝ። በጣም የሚረብሽ ነገር አለው። ልጁ ገና 5 ዓመቱ ነው። ይሄን የሚያክል ህፃን ልጅ እንደው በራሱ ተነስቶ ያለ ምንም ማንም ሳይለው ራሱን በዛ መንገድ ይገልጻል። ራሱን እኔ ቆሻሻ ነኝ ይላል የሚል እምነት የለኝም። እና ማን እንደዛ ቢለው ነው የሆነ ሰው በመስመሩ ሲያልፍ እንደዛ ብሎ ቢገልጸው ነው የሚል ሐሳብ መጣልኝና ብዙ ሰዎችም ኢንተርኔት ላይ እየተቀባበሉት እየተነጋገሩበት የእውነትም በቃ ብዙዎች ልባቸውን ነክቷል። አhazኗቸዋል። አንዴም የተባለ ሰው እንደዚህ ሊያስታውሰው ይችላል ብዬ አላስብም። ላይክ አንድ ቀን ድንገት ቢባል እንደዚህ አምሮ ላይ ሊታተም ይችላል ብዬ አላስብም። በዚህ እድሜ እንደዛ ይመጣበብ ደጋግሞ የተባለው ነገር ማለት ነው። ያው መላምት ነው ግን ዝም ብሎ ሲገምት ግን በጣም የሚረብሽ ነገር ነው። በጣም ከ5 ዓመት ህፃን ልጅ እንደዚህ ሲሰማ ልብህን ይሰብራል። እና ደግሞ አጠገቧ ካለችው ልጅ ጋር ያነጻጸር እንደዛ ማለቱ ነው ደግሞ ህመሙ በጣም አንዴ ህፃን ልጅ አይምሮ የሆነ ሐሳብ ከገባበት በኋላ ንጽጽሩ ሊያቆም ይችላል ብዬ አላስብም። ከባድ ነው በጣም በተለምዶ ዝም ብሎ ይሄ ለህፃናት ስለምንነግረው ነገር እንጠንቀቅ ይባላል። ግን ደግሞ እንደ ቀልድ በተለይ የኛ ልጆች አይደሉም ብለን ስናስብ ምናልባት አሁን ይሄ ልጅ እንደነገርሽን የሆነ ዝቅተኛ ኑሮ ደረጃ ላይ ነው ያሉት። ሱቅ በደረት እየሸጠ እናቱን ለማስተዳደር የሚሞክር ልጅ ነው። እንግዲህ ብዙ ሰዎችን የማግኘት እድሉ አለው። በመስመሩ ብዙ ሰዎች ይተላለፋሉና እነዚህ የተላለፉ ሰዎች የኛ ልጅ አይደለም በሚል ሐሳብ ውስጥ ይሆናል እንግዲህ ይሄንን የሰነዘሩት። ቤተሰብ እንኳን ባቅሙ እየሞከረ ቢሆንም የሚያልፍም ሰው ደግሞ ሊለው ይችላል ወይም የሚወደው ሰው ወይም the person he looks up to የሆነ ነገር ቢለው ሊረሳው አይችል ይሆናል ብዬ አስባለሁ።
ግን በጣም ሳድ ነው ማለት ያንዳንድ በህይወታችን ዝም ብለን ልብ ብለን ማንከታተላቸው ሰዎች በእንደዚህ አይነት አጋጣሚ ስንሰማቸው የዛች የአንድ ቀን ጉዳይ ብቻ አድርጎ ለማለፍ በጣም ከባድ ነው ብዬ አስባለሁ። የሆነ ማስታወሰው ራሱ ታሪክ አለ። ማስታወሻ ላይ ካስታውስ ገብረ እግዚአብሔር አዲስ አበባ ከመጣው በኋላ ያረፍኩበት ቤት አንዲት ልጅ ቆንጆ እኮ ነው ስትለኝ የሆነ በፊት የተሳለብኝ አንዳንድ ሾዎች ነበሩኛል አከሞኛል ይላል። እና ልጅ ሆኖ እንግዲህ የሆነ ሰው የሆነ ነገር ያለው ነገር ይኖራል። ግን ያ ነገር አከሞኝ በጣም ቆንጆነት እንዲሰማኝ አድርጓል ይላልና አንዳንዴ እንደ ቀልድ እንኳን ሰዎች የደጋገሙት ነገር የሆነ ሰው እድሜ ልኩ ሊከተል ይችላል። በተለይ አዋቂ ከሆነ በኋላ እንደዚህ ልጅ አይደለም ብሎ ላይ ደባብቆ ይችላል። ህመሙ ቁስሎ ሆኖ ደብቆት ግን ሊኖር ይችላል ይያስባል። ከባድ ነው ማለት ሳያውቀው ማለት ለ5 ዓመት ህፃን ልጅ ይሄን ማለት ከባድ ነው በጣም አሁን ቆሻሻ ነኝ የክፋት ጥግ ነው በጣም እና ደግሞ ዝም ብሎ ሊያመጣው አይችልም ለ5 ዓመት በራሱ ተነስቶ ይሄ ሐሳቡ ላይ ይመጣል የምትለው ቃል አይደለም። ለማንኛውም አይነት አውድ ይሄንን ለሱ ያለ ሰው አግባብ አይደለም። በጣም ልትራገም ሁሉ ነበር የመሰለኝ ታውቃለህ። ስራውን ይስጦብ ነበር ብራገም በወደድኩ በጣም ከባድ ነው ለ5 ዓመት ልጅ እንዴ 5 ዓመት ልጅ የሚለው ነገር አይደለም በጣም ከባድ ነው። የትራውሬን ዜና ያስ ከዚህ በፊት አንስተነው ነበር ውጭ ሀገር ሄዶ አሁን በሌላ ደግሞ መጥቷል። ባለፈው በምስራቅ ቡርኪና ፋሶ በምትገኘው አንድ ሳፎ ጉልሙ የምትባል ክልል ውስጥ የወታደር መኮንኖች እያስመረቀ ነበርና ልዩ ነገር ምንድነው ሴንሴንጉ የሚባል የዛ አካባቢ ባህላዊ ጨርቅ አለ እና ከሱ ጨርቅ የተሰፋ ልብስ ነው ያለበሳቸው ለጦር መኮንኖቹ በሙሉ ማለት ነው። እኔ ታዋቂው የሚሊተሪ ልብስ አይደለም እና ሐሳቡ ምንድነው የሀገር በቀል ምርቶች የሀገር በቀል ዕውቀቶች የሀገር በቀል ኢኮኖሚ መበረታታት አለበት በሚል በቃ ሸብረቅረቅ ያለ እንትኖች በሙሉ አድርጎ ወደ ኋላ መመለስ አለብን በራሳችን ማንነት መኩራት አለብን ብሎ በሙሉ በዛ ልብስ ያሸበረቀ ዩኒፎርም አስለብሶ መኮንኖችን አስመርቋልና ይሄ በጣም ቅድም ካነሳነው የማንነት ጉዳይ ጋር በጣም በራስ ቀለም ማጌጥ ማለት ኢብራሂም ትራውሬ ሳይገባ አይቀርም። የተወጋ ነው ትራውሬ የታገለ ነው በጣም የታገለ ነው የሆነ ዝም ብሎ ውሽልሽል ብሎ ካልቀረ ለአፍሪካ ራሱ ኢንስፓይሬሽን ነው። ባለፈው የሰጋነው እሱና ማለት የሆነ ረዘም ያለ እጅ ካልመጣ ወደ ላይ በጣም ይገርም ሐሳብ ነው እና በአገር በቀል ልብስ እና እዛ አካባቢ ያሉት ሸማኔዎቹ ጨርቅ የሚያመርቱት እና ይሄንን ደግሞ በእጃቸው የሚሰሩት ምናምን እነሱ መበረታታት አለባቸው። ወደ ራሳችን መመልከት አለብን። ምንድነው የኢኮኖሚ ሀገሪቱ ኢኮኖሚ የራሱ ሀገር በቀል ኢኮኖሚው እሱ መበረታታት አለበት በሚል እሱን አልብሷቸዋልና አንድ ወደኛ ሀገር ስናስብ በፊት የነበሩ የማዕረግ ስሞች ነበሩ። ሁሌ እንደዛ ሳስብ እኔ በጣም ሻለቃ ባሻ ምናምን የሚባሉ እንትኖች ነበሩ በጣም ፊታውራሪ ግራዝማች ምናምንና በኋላ ላይ በቀን ኮንስታብል ነሳጅን ምናምን ኬት እንደመጡ እንትን አልልምና ወደ ራስ መመልከትን የመሰለ ነገር የለም። በጣም ካነሳ ነው ጋር ይገናኛል። አይ ልክ ነው እንደ ሐሳብ አሁን እዚህኛው ላይ ነገር ላይ ያደረገው እንጂ እንደ ሐሳብ ትልቅ ሐሳብ ነው። በቃ ወደ ራስ ወደ ታሪክ ወደ ራስ እንትን መመለስ ትልቅ ሐሳብ ነው። ሁሉም መንገዱ የተቋረጠበት ወይም የተንገዳገደ ጉዞ ላይ ያለ የአፍሪካም ሆነ ሌላ ሀገር ቅኝ ግዛት ያንገዳገደው በሙሉ የሚመኘው ነገር ነው ብዬ አስባለሁ። ለውትድርና ለስነ ጽሁፍ ለትምህርት ለሕክምና በጣም የሚመኘው ነው። ግን ከቱ ጋር ልጀምረውና የእውነት ደግሞ ይሄ ለይስሙላ ሳይሆን ውጤት በሚያመጣ መልኩ እንዴት አድርገው ነው ጭምቁ በሚታይ መልኩ ስራውን በማያቋርጥ ሁኔታ እያደረገው ይሄድበት ነው። ምናልባት የሆነ የሚረባው ዓመታት መምራት ከቻለ ትልቅ ለውጥ ሊያመጣ ይችላል ብዬ አስባለሁ። እውነት ለመናገር ይሄ አንዳንዴ በእንደዚህ አይነት ከውጭ በመንሰማቸው ነገር የተደነቁ ሰዎች በአገር ውስጥ ምን አይነት ትችት እየተሰነዘረባቸው እንደሆነ መስማት ያስፈልጋል። ስለዛ በቂ ዕውቀት የለኝም እኔ ትራውሬ በውስጥ ዜጎች እና ሙራን ትችቶች ይዘነዘሩበት ይሆን እያጎደለ እንደሆነም አላቅም። ግን እኛ ከውጭ በመንሰማው ግን የሆነ አይነት ለኒዮ ኮሎኒያሊዝም በቃ ብርቱ መድኃኒት ሆኖ የመጣ ይመስላል። በጣም ጥሩ የሆነ የገባው የታየው ነገር አለና እሱ ላይ ለመስራት እንዳልከው ያኛው አንድ ረጅም እጅ አለ። እሱ ዝም ብሎ የሚተኛ አይመስለኝም። ግን እሱ በተለይ ወደ ራስ መመልከት ራስን መመርመር ወደ ራስ መመልከት የሚባለውን ነገር በጣም አጥብቆ እየሄደበት ነውና አፍሪካ የሚያስፈልጋት መድኃኒት እሱ ይመስለኛል። ሁሉ መፍትሄ ሁሉ ከውጭ አይመጣም። አንዳንዴ ራስ ጋር ይረሳቸው አሉ ትንሽ ኤፈርት ብቻ የሚፈልጉና እና ደግሞ ስሜትም የሚሰጠው የእውነትም ጉዳይ የምትለው ለምሳሌ አሁን
በሱ እንኳን አውድ ብናየው የጦር መኮንኖችን በራስ ሀገር ከማድመቅ የበለጠ ምንም ነገር አይገኝምና የሀገር ደህንነት በራስ በማንነቱ ኮርታ እንደዛ መታየትን የመሰለ ነገር እኛ ትልቁ እኮ የተሰራብን ትልቅ ስራ መሻገር የሚያቃተን ብዬ የማስበው የኮሎኒያሊዝም እዳ በማንኛውም ጉዳይ ላይ ልስማማ ብትል የሚለያዩ ዕውቀቶች ተሰጥተውናል። በቃ የኛ ትልቁ ፈተና እሱ ነው እና እነዚህ የሚለያዩ ዕውቀት ደግሞ በበቂ ሁኔታ ጠበቆች አሏቸው ማለት በበቂ ሰዎች አስተምረው በሁለቱም በሶስትም ኮራ ካለ በሶስቱም አሰልጥነው እኔ አንዳንዴ ስታየው የኮንስፓይሬሲው ግልጽነት እና መፍትሄ ያጣንበት ደግሞ ነገርን ስታየው ይገርማል። ግልጽ ነው በቃ በዚህኛው በኩል ከሆነ ከሃርቫርድ የሆነ ሰው ተልኮላል፣ በዚህኛው በኩል ከሃምቡርግ የሆነ ሰው ተልኮላል። ሁለቱም እውነትን እስከ ጥግ ድረስ እኔ ጋ ነው ብለው ያምናሉ። ስለዚህ አንድ ነገር ልፍታ ብትል ለምሳሌ የወታደራዊ ማዕረግን ለምን ከቀድሞ የኢትዮጵያ መንግስታት አንጠቀምም ብትል ያኛው የሚያስታውሰኝ የሚረብሸኝ ነገሮች አለ ደግሞ የሚል በቂ ክርክር ያለው ሰው አለ። ሶ ትልቁ ፈተናችን ለኔ እሷን መሻገር በሆነ መንገድ አንዱ ሰው ተጨፍልቆ ሳይሆን ሁሉም ሰው የገጠመንን ፈተና ከግምት አስገብቶ የሆነች ይችን መሻገር ነው ብዬ አስባለሁ። ትራኦሬ እግዚአብሔር ይርዳው እውነት ለምናገር ምናልባት የዚህ ነገር በእኛ ጋር ባለው መጠን ፈተናው ላይኖርበት ይችላል። አዎ ግን እንዳልከው የአፍሪካ ችግር በደንብ የገባው ይመስለኛልና የአፍሪካ ችግር መግባት ብቻ ሳይሆን መፍትሄው የት እንዳለም የገባው ይመስለኛል። ወደ ውጪ ማየት ብቻ ዝም ብሎ እንዳልነው መፍትሄ ሁሉ ከውጭ አይመጣም። ነው የገባው ነገር አለ ይርዳው ብቻ ሳንኮፋ ነው የምትሏት። እሱ ነው ወደ ኋላ መመለስ ወደ ኋላ በጣም ናይስ። አራዳ ማዞሪያ ጋር አብራችሁን ስለቆያችሁ በጣም እናመሰግናለን። ቆይታችሁን ከወደዳችሁት ለሌሎች ማጋራቱንም እንዳትረሱ። እንዲነሳ የምትፈልጓቸው ሐሳቦች ካሉ፣ እንዲጋበዙ የምትፈልጓቸው እንግዶች ካሉ፣ እንዲሁም እንዳይታለፍ የምትፈልጉት ስክሪንሾት ካለ በቴሌግራም ቻናላችን ደጃፍ ቲቪ ላይ እንዲሁም በፌስቡክ እና የትዊተር የደጃፍ ቲቪ ገጾች በኩል ኢንቦክስ ልታረጉልን ትችላላችሁ።